ሰላምና ጤና ውድ በመላው ዓለም ለምትገኙ ቤተሰቦች ለናንተ ይሁንልኝ። ጸጋዬ አብራር ነኝ። በአዲስ ውድ ቤተሰቦች ለናንተው ክብር ሲባል በተከተበ ስራ ያገኛችኋለሁ። ሙሉ ክፍል ነው፣ እውነተኛ ታሪክ ነው። በእርግጥ የዚህ ታሪክ ባለቤት ውድ ቤተሰቦች ከዚህ ቀደም ሰፋ አድርጎ ታሪኩንም በመጽሐፍ መልክ አካፍሏል። ፍጹም ነው እምነቴ፣ ቀይ ሽብር፣ የከፍተኛ 15 እውነተኛ ታሪክ በሚል 2007 ዓ.ም ላይ በህትመት ደረጃ ታሪኩን ማካፈል ችሏል። አቶ ነሲቡ ስብሐት ይባላል እና በዚህ ታሪክ ላይ እንግዲህ ኪነጥበብ ናዝራዊ ከመጽሐፉ እንዲሁም ደግሞ ባለ ታሪኩ በተለያዩ አጋጣሚ የሰጣቸውን ቃለ ምልልሶች ወዘተ እንዲሁ ከሁሉም ሰባስቦ ያለውን ነገር በራሱ ቋንቋና አፈሳሰስ ጨምቆ የጻፈው ነው ማለት ነው። ውድ ቤተሰቦች ያንን ነው እናንተ ማድረሰው ጥሩ ለየት ያለ ጊዜያችሁን ወርድ የሚያረግ ስራ ነው ብዬ አስባለሁ። ስለዚህ እስከ መጨረሻው እንድትታደሙ ጋብዛለሁ። ቪዲዮ ስከፍቱ ላይክ አድርጉ ውድ ቤተሰቦች። እንዲሁም ደግሞ ሐሳብ አስተያየት በተለይ ጨርሳችሁ ስትታደሙ አደራ ሳሰጡ አትውጡ። ያስፈልጋል፣ ይገነባል፣ ይጠቅማል። ሰብስክራይብ አድርጉ፣ ቤተሰብ እንሁን። እንዲሁም ደግሞ ቀደም ብዬ ውድ ቤተሰቦች በሱፐር ቻት፣ ሱፐር ቲንክስ እንዲሁም በሱፐር ስቲከር የተለያዩ ማበረታቻ ስጦታ ያላችሁን አክብሮት ለቻናል በዛ መልኩ መገልጹ አላችሁ። እናንተን ቀድሜ ክብረት ይስጥልኝ ብዬ ማለፍም እፈልጋለሁ። ውድ ቤተሰቦች ሙሉ ክፍል ነው። ኪነጥበብ ናዝራዊ በበኩሌ ካሳንቺስ ፍዳ ብሎም አርዕስት ሰጥቶልናል። ዋና ካራክተሩ ስሙንም ነቢያት ብሎት እናገኛለን ማለት ነው። መልካም ጊዜ ውድ ቤተሰቦች። በስልሳዎቹ መጀመሪያ ላይ የአዲስ አበባ ልብ ትርታ በሆነችው በካሳንቺስ ጎዳናዎች የሚፈሰው ምሽት ተራ አልነበረም። የከተማዋን ድምቀትና ግርማ የያዘችው ይህች መንደር ከሌላው የአዲስ አበባ ክፍል በተለየ በደመቁ መብራቶችና በደስታ ጩኸት ትነቃለች። የምሽቱ ነፋስ ከነኦሜድላ፣ ፋይፋዶር፣ አድዋ፣ ሰገንና ከረን ሆቴሎች የሚፈልቀውን የጃዝና የትዊስት ሙዚቃ ዜማ እየቀነጨበ ወደ ሰማይ በትኗል። የቶታልና የሼል ማደያዎች መብራቶች በአስፋልቱ ላይ የብርሃን ጥላ ይጥላሉ። በቀን የአስፋውሰን፣ የልቤ ፋናና የአጼ ቴዎድሮስ ትምህርት ቤቶች ተማሪዎች ይርመሰመሱባቸው የነበሩ መንገዶች በተጓዳኝ የከተማዋ አራዶችና የዘመኑ ቆንጆዎች የሚታዩባቸው የውበት መድረኮች ሆነው ጭምር ያገለግላሉ። በዚህች የደመቀችና የስልጣኔ ማዕከል በነበረችው መንደር ከስድስተኛ ፖሊስ ጣቢያ ፊት ለፊት ፍቅርና ደግነት በሞላበት ቤት ውስጥ ነበር ነቢያት ወልዱ ተወልዶ ያደገው። ወላጆቹ ለወደፊት ሕይወቱ መልካም ዕድልና ስኬትን ተመኝተው ነቢያት አሉት። ነቢያት በካሳንቺስ ጠባብ ሰርጦችና ቀጭን መንገዶች ውስጥ የአዲስ አበባን የአራድነት ወግና ጨዋነት እየቀሰመ የከተማዋን ምት አብሮ እየተነፈሰ አደገ። በዚያ የልጅነት ንጹሕ ልብ ውስጥ ገብታ የፍቅርን እሳት የጫረች የመጀመሪያው ፍቅሩ ነጻነት ነበረች። ነጻነት ለነቢያት የነበራትን ልዩ ፍቅርና እንክብካቤ ለመግለጽ በቁልምጫ ማሙሽዬ እያለች ትጠራዋለች። ሁለቱ የልብ ጓደኞች በፍቅር ሲጣመሩ ነቢያት የ15 ዓመት የጉርምስና ዋዜማ ላይ ያለ ታዳጊ፣ መስከረም ደግሞ የ14 ዓመት ለጋና ጎጠጎጤ ልጃገረድ ነበረች። ፍቅራቸው ልክ እንደ ካዛንቺስ ምሽት የደረሰና የሞቀ እንደ ትምህርት ቤት ትዝታቸውም ንጹህ ነበር። አንድ ምሽት በካዛንቺስ ጥርጊያ አስፋልት መንገድ ላይ ነቢያትና ነጻነት እጅ ለእጅ ተያይዘው ቀስ እያሉ ይራመዱ ነበር። ከሩቅ ከሚያገኙት ዝነኛ የምሽት ክለቦች የሚወጣው የክራርና የሳክስፎን ድምፅ ከምሽቱ ጸጥታ ጋር ተደባልቆ ልዩ ስሜት ይፈጥራል። የመንገዱ መብራቶች በነጻነት ፊት ላይ ሲያርፉ ውበቷን ይበልጥ ያጎሉታል። በድንገት እርምጃዋን ገታ አድርጋ ጥቁርና የዋህ ዓይኖቿን ወደ ነቢያት በመወርወር ፊቷ ላይ በፈገግታ የታጀበ ቁም ነገር ስሜት እየታየባት ማሙሽዬ አለችው። ድምጿ በሙዚቃዊ ዜማ ውስጥ እየተሸለመ እኔ ካሳንቺስ መብራት ይህን ሁሉ ጫጫታና ድምቀት ስታየው በልብ ውስጥ ምን ይሰማሃል? ሁሉ ጊዜስ ከተማዋ እንዲሆና እኛስ እንዲህ እንደተያየን የምንኖር ይመስልሃል? ስትል ጠየቀችው። ጥያቄዋ ልጅነት ብቻ ሳይሆን ወደፊት የሚመጣውን ለውጥ የመጠራጠር ጥልቅ ስሜት ነበረው። ነቢያት ጥያቄዋን በጥሞና አደመጠ። የአራድነት አስተዋይነቱና የፍቅር ስሜቱ ተደባልቀው የልጅነት ልቡን ሞሉት። የነጻነትን ለስላሳ እጅ ይበልጥ አጥብቆ እየጨበጠ ወደ ፈካውና በሙዚቃ ወደ ደመቀው የካዛንቺስ ጎዳና ዙሪያ ቃኘ። ከዚያም በትዝታና በፈገግታ የታጀበ ምላሹን እንዲህ ሲል መለሰላት። ነፂ
የካዛንቺስ መብራትና ድምቀት ለኔ የህይወታችንና የፍቅራችን ትልቅ መድረክ ነው። እዚህ 6ኛ ፖሊስ ጣቢያ ፊት ለፊት ተወልጄ ባደኩበት በነ ኦሜርላና ሰገን ከሚለቀቁ የሙዚቃ ዜማ በታጀቡ መንደር ውስጥ ሁሉ ጊዜ አዲስ ህይወት አለ። እዚያ ያሉት የቶታልና የሼል ማደያዎች፣ የምናውቃቸው ትምህርት ቤቶች ሁሉም የዚህ ከተማ የልብ ትርታዎች ናቸው። ነገር ግን ከተማዋ ልክ እንደኛ ታድጋለች፣ ትለወጣለች። ህንጻዎች ሊቀየሩ፣ መብራቶች ይበልጥ ሊዘምኑ፣ የምሽት ጭፈራ ቤቶች ስማቸውና ዜማቸውን ሊቀይሩ ይችላሉ። ጊዜ ሁሉንም ነገር መውሰዱና መለወጡ አይቀሬ ነው። ነገር ግን ለኔ የካዛንቺስ እውነተኛዋና ዘላለማዊቷ ውበት ይሄ መንገድ ላይ የሚበራው መብራት አይደለም። በዚህ መብራት ስር እጅሽን ይዤ የምራመድበትና ማሙሽዬ ስትኝ በልቤ ውስጥ የሚቀጣጠለው ያንቺ ፍቅር ብርሃን ነው። አየሽ ነፂ፣ ከተማዋ ብትለወጥ እንኳን እኔና አንቺ በዚህ በካዛንቺስ ሰርጦች ውስጥ የጀመርነው ንጹህ የልጅነት ፍቅር ግን ልክ እንደዚሁ ጸንቶ ሁል ጊዜ እንደፈካ ይኖራል። ከተማዋ ቦታውን ታጣ እንኳን ያንቺ አይኖች ለኔ ሁሌም ከነድምቀታቸውና ውበታቸው ዘላለማዊ ሆነው ይኖራሉ። የምሽቱ ቀዝቃዛ ነፋስ የካዛንቺስን የጃዝ ዜማ እየቀነጨበ በየቀጭን ሰርጦች ውስጥ ያናፍሰዋል። ነቢያት የነጻነትን ለስላሳ እጅ ይበልጥ ጠበቅ አድርጎ እየጨበጠ ወደ በራው አስፋልትና ወደማይተኛው የከተማዋ ድምቀት ተመለከተ። በልጅነት ልበሙሉነትና በንጹህ ተስፋ ተሞልቶ ነፂ፣ ካዛንቺስ እኮ የህይወቴ መነሻ፣ እትብት የተቀበረባት የተቀደሰች ሰፈሬ ነች። እዚህ መንደር ውስጥ ካንቺ ጋር ስሆን ዓለም ሁሉ የኛ ብቻ ትመስለኛለች። ምንም ነገር የትኛው ምድራዊ ኃይል የሚቀይረን አይመስለኝም ሲል ቃላቶቹን በልበ ሙሉነትና በልጅነት እምነት ተናዘዘላት። ነጻነት ግን ልክ እንደ ነቢያት በተስፋ መቅለጥ አልቻለችም። በጥቁርና የዋህ ዓይኖቿ ውስጥ የፍቅር ብርሃን ሳይሆን የከባድ ትካዜ ጥላ ጠልቆ ነበር። በከተማዋ ውስጥ እያንዣበበ ያለውን በየመንገዱ ጥግና በየወሬው መሃል የሚሰማውን የፖለቲካ ትኩሳትና ድብቅ የእርስ በርስ መገዳደል አስባ ራሷን በሐዘን ነቀነቀች። የወደፊቱ ጊዜ የደም እንባ የሚረጭበት መሆኑን የሴትነት ልቧ ቀድሞ ተረድቶታል። ይቺ 1960ዎቹ ማለቂያ አዲስ አበባ የዘመናዊነት የንግድና የፋሽን ማዕከል ብትሆንም የነቢያትና የነጻነትን ንጹህ ፍቅር ግን አብዮቱ ከመፈንዳቱ በፊት የነበረውን የመጨረሻውን የሰላማዊ ተስፋ ድባብ የሚወክል ነበር። ያ ውብ የሰላም ዘመን ግን ብዙም ሳይቆይ በፖለቲካው ማዕበል ተዋጠ። ሁሉም ነገር፣ የሰፈሩ ጨዋታ፣ የትምህርት ቤት ወሬ፣ አልፎ ተርፎም የምሽቱ የፍቅር ዜማ ጭምር ፖለቲካ ሆነ። የማዕበሉ መጀመሪያ በይፋ ታወጀ። የወጣትነት አፍላ ዘመን ሲመጣ የካዛንቺስ ሰማይ በጥቁር ደመና ተሸፈነ። ሀገሪቱ በለውጥ ረሃብና በደርግ ወታደራዊ መንግስት የግፍ አገዛዝ መካከል ስትናጥ የጀብዱና የመከራ ማዕበል በረታ። ነቢያት በአካባቢው የሚንቀሳቀሰው የኢትዮጵያ ሕዝባዊ አብዮት ፓርቲ ወይም ኢህአፓ መዋቅር ውስጥ እንደ ንቁ የለውጥ ኃይል ሆኖ ለመታገል ወሰነ። በዚህ ወቅት ዕድሜው ገና 14 ዓመት የነበረ ቢሆንም ያንን አስፈሪ ዘመን ያለ ፍርሃት እንዲጋፈጥና ሚስጥራዊ የከተማ ውጊያ ተልእኮዎቹን እንዲወጣ በድርጅቱ ተመለመለ። አንድ ምሽት በካዛንቺስ ድብቅ ሰርጦች ውስጥ በሚገኝ አንድ ሚስጥራዊ ክፍል ውስጥ ነቢያት ከኢህአፓ የሴል ወይም የህዋስ መሪ ከሆነው ከዋሲውን ጋር ተቀምጧል። በክፍሉ ውስጥ የሚበራው ብቸኛው ሻማ ደብዛዛ ጥላ በግድግዳው ላይ ይጥላል። ከውጭ የሚሰማው የወታደራዊ መኪኖች ድምፅና የሩቅ የተኩስ ድምፅ የክፍሉን ጸጥታ ይበልጥ አስፈሪና ከባድ አድርጎታል። የሴል መሪው ዋሲሁን በነቢያት የልጅነት ፊት ላይ የሚታየውን ቆራጥነት በትኩረት እየተመለከተ ከባድና ቀዝቃዛ በሆነ ድምፅ ንግግሩን ጀመረ። ነቢያት፣ ከዛሬ ጀምሮ የድሮ ማንነትን ሙሉ በሙሉ መርሳት አለብህ። ከዛሬ ጀምሮ አንተ የአባት አይደለም፣ አንተ እናትም አይደለም። አንተ የሰፊው ጭቁን ህዝብ ልጅ ነህ። ከኢህአፓ አብዮታዊ ዓላማ የምታስቀድመው ምንም አይነት የግል ፍላጎት፣ ፍቅርና ምኞት ሊኖር አይገባም። በህይወት ጭምር ለድርጅቱ ታማኝ መሆን አለብህ። ለዚህ ሁሉ መከራና መስዋዕትነት ዝግጁ ነህ አለው። ነቢያት ላፍታ እንኳን አልተናወጠም። ንጹህና የዋህ የነበሩ የ15 ዓመት ታዳጊ አይኖቹ አሁን በአብዮት ወኔና በቁጣ ረመጥ ተተክተዋል። ዋሲሁንን አጥብቆ እየተመለከተ በከፍተኛ ቆራጥነትና ፍርሃት በሌለው ወኔ ተሞልቶ መለሰ። ለሀገሬ ነጻነትና ለካዛንቺስ ዘላለማዊ ድምቀት ስል ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። ከዛሬ ጀምሮ እኔ የኢህአፓ ታማኝ ልጅ ነኝ። ፍርሃት የምትባልን ቃል አላውቃትም በማለት ቃለ መሐላውን ለራሱም ፊት ለፊቱ ላለውም የትግል ጓዱ አስተጋባ። ነቢያት የልጅነት ፍቅሩ ነጻነት፣ የለመደው የሰገን ሆቴል ሙዚቃና የካዛንቺስ ሰላማዊ ምሽቶች አሁን
ወደ ኋላ እየደበዘዙ የኢህአፓና አብዮት ደግሞ በፊት ብርሃናቸውን እየፈነጠቁበት ነው። ነቢያት የከተማውን የከርሰ ምድር አስፈሪ የትግል ዓለም በይፋ ከተቀላቀለ በኋላ ውሎው፣ ፍላጎቱና ዓላማው እናም ቅድሚያ የሚሰጠው ነገር በአጠቃላይ ሙሉ በሙሉ ተቀየረ። የነቢያት የመጀመሪያ ሚስጥራዊ ተልዕኮ የካዛንቺስን የሌሊት ጸጥታ የሚረብሽና በአደጋ የተሞላ ነበር። በአሲዮን ትዕዛዝ የተሰጠው ሥራ ቀላል ግን ለሕይወት አስጊ ነበር። የኢህአፓን የትግል ጥሪ የያዙ የፖለቲካ በራሪ ወረቀቶች ወይም ፓምፍሌቶችን በደርግ ወታደራዊ ካምፖችና በመንግስት መስሪያ ቤቶች አጥር አቅራቢያ መበተን እንዲሁም ለሌላ የሴል አባል አስቸኳይ መልእክት ማድረስ ነበር። እኩለ ሌሊት አልፏል። ካዛንቺስ ከቀን ድምቀቷ ተለይታ በከባድ ጭጋግ በሞት ጸጥታ ተውጣለች። የሰገንና የኦሜርላ ሆቴሎች መብራቶች በሌሊቱ የሰዓት እላፊ አዋጅ ምክንያት ጠፍተዋል። አልፎ አልፎ የሚሰማው የወታደራዊ መኪኖች የሞተር ጩኸትና የጠባቂ ወታደሮች የኮቴ ድምጽ ብቻ ነበር። ነቢያት የ15 ዓመት ታዳጊነቱን ተገን በማድረግ ሰፊና ጥቁር ጃኬት ለብሶ በውስጡ በራሪ ወረቀቶችን ደብቆ ከቤት ወጣ። ልቡ እንደ ከበሮ ትመታለች። የአራድነትና የልጅነት ትዝታው የነበረች ካዛንቺስ አሁን አደገኛ የጦር አውድማ ይመስል ከፍተኛ ፍርሃትን በጉያዋ ሸሽጋለች። ነቢያት ከስድስተኛ ፖሊስ ጣቢያ ጀርባ ባሉት ቀጫጭንና ጨለማ ሰርጦች ውስጥ እንደ ጥላ እየተሽለኮለከ ተጓዘ። የመጀመሪያው ግብ የቶታል ማደያ አቅራቢያ የሚገኘው የመንግስት መስሪያ ቤት አጥር ነበር። ነቢያት አካባቢውን ባይኗ ማተረ። ሁለት የታጠቁ የደርግ ወታደሮች በሩቅ ቆመው ሲያወሩ ተመለከተ። ትንፋሹን ዋጠ። እጆቹ እየተንቀጠቀጡ ቢሆንም የዋሲውን ቃላትና የገባው ቃል ኪዳን በአእምሮ ላይ ተደጋገሙ። ፍርሃትን አላውቃትም ሲል ለራሱ አጉረመረመ። አጋጣሚውን ጠብቆ ወታደሮቹ ፊታቸውን ወደ ሌላ አቅጣጫ ሲያዞሩ በእጁ የያዛቸውን ወረቀቶች በአጥሩ ስርና በጎዳናው ላይ በተነ። ወረቀቶቹ በሌሊቱ ነፋስ እየተነጠቁ በአስፋልቱ ላይ ተበታተኑ። ልክ ስራው እንደጨረሰ በድንገት ከአጥሩ ማዕዘን በኩል ከባድ የእጅ ባትሪ ብርሃን በፊቱ ላይ አረፈ። ማን ነው እዚያ? ቁም! ማን ነው? ቁም! የሚል አስፈሪ የቁጣ ድምፅ የሌሊቱን ጸጥታ አደፈረሰው። የወታደር ኮቴ ወደሱ ሲሮጥ ተሰማ። ነቢያት ላፍታ አላመነታም። የ15 ዓመት አፍላ ጉልበቱና የሰፈሩን ሰርጥ ጠንቅቆ የማወቅ ብልሃቱን በመጠቀም ወደ ጨለማው ሰርጥ ውስጥ ዘሎ ገባ። ከበስተጀርባው የግርግር ድምፅና አስደንጋጭ የተኩስ ድምፅ ቢያስተጋባም ፍርሃትን ወደ ወኔ ቀይሮ በካዛንቺስ ጠባብ መንገዶች ውስጥ እየተቀላጠፈ አመለጠ። ለመጀመሪያ ጊዜ ሞትን ፊት ለፊት አይተው ከተረፉ ጀግኖች መሃል አንዱ ሆኖ አብዮተኞቹ መዝገብ ላይ ሰፈረ። እኩለ ሌሊት አልፎ የካዛንቺስ ሰማይ በጭጋግና በከባድ ጸጥታ ተውጦ ነበር። ነፃነትም በአልጋዋ ላይ ተኝታ ቢሆንም አይኖቿ ግን እንቅልፍ አልዞረባቸውም። ልቧ ባልታወቀ ስጋትና ጭንቀት ትርታዋን ጨምራለች። በቀን ከነቢያት ጋር ያደረጉት ውይይት፣ የፊቱ ላይ የታየው ያልተለመደ የቁም ነገር ስሜትና የከተማዋን መለወጥ አስቦ የነገራት ልበ ሙሉነት በአእምሮ ውስጥ ይመላለሳል። በድንገት የሌሊቱን የሞት ጸጥታ የሚቀዳ አስፈሪ ተኩስ ድምፅ ከሩቅ ተሰማ። የመሳሪያው ድምፅና የሚያስተጋባው የገድል ማሚቱ በካዛንቺስ ሰርጦች ውስጥ አስተጋብቶ ሲጠፉ ነፃነትም እንደተቀመጠች ካለችበት ደንግጣ ተነሳች። ትንፋሿ ቁርጥ ቁርጥ አለ። እጆቿ ቅዝቃዜ ወረራቸው። የተኩሱ ድምፅ የተሰማው በትክክል ነቢያት ከሚኖርበት ከስድስተኛ ፖሊስ ጣቢያና ከቶታል ማደያው አቅጣጫ ነበር። ወደ መስኮቱ ተጠግታ መጋረጃውን ቀስ አርጋ ገለጠች። ውጪው ጨለማ ነው። አልፎ አልፎ የምሽት ጥበቃ ወታደሮች ድምፅ የሚሰማበትና ወታደራዊ መኪኖች የሚበሩበት ድምፅ ይሰማል። ነፃነትም እጆቿን ደረቷ ላይ አጣምራ በልቧ መጸለይ ጀመረች። እመቤቴ ባክሽ ለነዛ አውሬዎች አሳልፈሽ አትስጪው። ጥንዶቹ በማግስቱ ማታ ተገናኙ። ማሙሽዬ ነቢያት ቆም አለ። የእጇን ሙቀት ይበልጥ እያጠበቀ ወደ ደማቆቹ የካዛንቺስ መብራቶችና ከሩቅ ወደሚሰማው የሳክስፎንና የጊታር ዜማ አይኖቹን አዛወረ። በዚያ 15 ዓመት የልጅነት አእምሮ ውስጥ የካዛንቺስ መልክ ዘላቂና የማይለወጥ የዓለም እውነታ ይመስለው ነበር። ነፃነትን ቀና ብሎ እያየ በልበ ሙሉነትና በፍቅር በተሞላ ድምፅ መለሰላት።
ነፂ ከዚህ በፊት ነግሬሻለሁ። ካዛንቺስ እኮ ለኔ ዝም ብላ ሰፈር ብቻ አይደለችም፣ መተንፈሻዬ ናት። ይሄ መብራትና ይሄ የሰገን የኦሜራ ሙዚቃ መቼም ቢሆን የሚጠፋ አይመስለኝም። በቃ ለኔ እኛ እስካለና እጅ ለእጅ ተያይዘን በዚህ ጥርጊያ መንገድ ላይ እስከተጓዝን ድረስ ካዛንቺስም ሁሉ ጊዜ እንዲህ እንደፈካሽ ትኖራለች አላት። ነፃነትም በነቢያት መልስ ረክታ ራሷን በትከሻው ላይ አስጠጋች። የካዛንቺስ ምሽት በነፋሻማ አየርና በታክሲዎች ድምፅ እየታጀበ ይቀጥላል። ሆኖም በልጅነት ልባቸው ያላሰቡትና በጊዜ ሂደት የሚመጣው የከተማዋ መለወጥ፣ የህንፃዎች መተካትና የሰዎች መበታተን ወደፊት ምን ይዞባቸው እንደሚመጣ ገና ያውቁም ነበር። ለዚያች ምሽት ግን ዓለም በሙሉ የነሱ ብቻ ነበረች። ዕለቱ ቅዳሜ ለእሑድ አጥቢያ ነው። ነቢያትና ጓደኞቹ ዛሬም ለተመሳሳይ ተልእኮ ተሰማርተዋል። ነቢያት የወረቀቶቹን እቅፍ ይበልጥ አጥብቆ እየያዘ በካዛንቺስ ሰርጥ ውስጥ ወደሚገኙ የጨለማ ጥላ ተጠጋ። የልጅነት አራድነቱና ፈጣንነቱ አሁን ለታላቅ የፖለቲካ ተልእኮ የጥንካሬ ምንጭ ሆኖታል። ከጥቂት ዓመታት በፊት ከነጻነት ጋር እጅ ለእጅ ተያይዞ በሳቅና በፈገግታ የተመላለሰበት የካዛንቺስ ጥርጊያ መንገድ አሁን በደርግ ወታደሮችና በነዋሪ መካከል የሚደረግ የድብቅ የትግል መድረክ ሆኗል። ወደ ቤተ ክርስቲያን የሚተሙት ምዕመናን በመምሰል ነጠላቸውን የለበሱት እነ ነቢያት በየአጥሩ ስር በጥንቃቄ እየተንቀሳቀሱ ኢህአፓ ያሸንፋልና ደርግ ገዳይ ነው፣ ህዝባዊ መንግስታውኑን ይቋቋም የሚሉትን ወረቀቶች በየደጃፍ ማስቀመጣቸውን ቀጠሉ። እያንዳንዱ ሰከንድ በሕይወትና በሞት መካከል የምታወላውል ነበረች። ሆኖም በመላው አዲስ አበባ በተመሳሳይ ሰዓት የሚደረገው ይኸው እንቅስቃሴ ለልባቸው ወኔ ሰጥቷቸዋል። የነቢያት የትግል አጋሯ ሲሆን በሎሳስ ድምፅ ነቢያት እዚህኛው ግድግዳ ላይ በፍጥነት ልጥፈ ጨርስ፣ ይኸውልህ የወታደር የጫማ ድምፅ ከሩቅ አይሰማም። ነቢያት የመጨረሻዎቹን ወረቀቶች ለጥፎ ሲያበቃ ከተማዋ በንጋት ጮራ ስትፈካ የሚፈጠረውን የደርግ ባለስልጣናት መደናገጥ በዓይነ ህሊናው እያየ ፈገግ አለ። ይሄ ካዛንቺስ መብራት ድሮ በደስታችን ይበራ ነበር። አሁን ግን ለነጻነታችን ለሚደረጉት ትግል ጨለማው ከለላ ሆኖናል። ይበቃናል፣ በፍጥነት እንሶር አለው። የመጨረሻዋን ወረቀት በአጥሩ ግድግዳ ላይ ለጥፎ እንደጨረሱ የኮንክሪት ወለሉ የሚመታ የከባድ ወታደር ጫማ ድምፅና የሰንሰለት መንሿሿት ጩኸት ከዕቅዳቸው ውጪ በጣም ቀርቦ ተሰማ። የካዛንቺስ ጨለማ በድንገት በኃይለኛ የእጅ ባትሪ ብርሃን ደመቀች። ቁም! ማን ነው እዚህ ጋር? የሚል ሸካራና ትእዛዛዘል ድምፅ የሌሊቱን ጸጥታ ሰበረው። የደርግ ቤት ጠባቂዎችና የታጠቁ ሌሎች ቅጠልያ ዩኒፎርም የለበሱ የጸጥታ አካላትም ነበሩ። ዋሲውን ደንገጥ ብሎ የነቢያትን እጅ ጨበጠው። የነቢያት ልብ መምታት የጀመረችው እንደከበሩ ነበር። ነገር ግን ያደገበት የከተማ ብልጣብልጥ ልቡና የካዛንቺስ ሰርጥ ጎዳናዎች በደንብ ማውቀው አልከዳውም። ነጠላን አታውልቀው፣ እንደ ምዕመን ሆነ ሮጠ ማምለጥ አለብን፣ ተከተለኝ በማለት በሹክሹክታ ተናግሮ የዋሲውን እጅ እየጎተተ ወደ ጠባቡ የካዛንቺስ የወንዝ ዳርቻ ሰርጥ ውስጥ ዘለሉ። ተኩሱባቸው፣ እንዳለቋቸው የሚል ጩኸት ተከተላቸው። ብርቱ የጠመንጃ ድምፅ ሌሊቱን ሲያናውጠው ጥይቶቹ ከነነቢያት ራስ በላይ አየሩን እየቀደዱ አለፉ። እነሱ ግን ወደ ኋላ ሳይመለከቱ በጭቃውና በቁልቁለቱ መንገድ ላይ በከፍተኛ ፍጥነት ይሮጡ ጀመር። ነጭ ነጠላቸው በጭቃ እየተለወሰ ቢሆንም በጨለማ ውስጥ ግን እንደ መሸሸጊያ ሆነላቸው። ነቢያት ዋሲውንን እየመራ ከኦሜርላ ሆቴል በስተጀርባ ወደሚገኝ አንድ ጠባቢ ሰፈር መተላለፊያ ያሳልፉ። እዚያ ጋር የአንድ ትልቅ ግቢ አጥር ነበር። ወታደሮቹ የባትሪ ብርሃናቸውን እያበሩ ወደ እነሱ እየቀረቡም ነበር። የጫማቸው ድምፅ ከመቼውም ጊዜ በላይ ጎልቶና ቀርቦም ይሰማል። ነቢያት እኔ ጨርሻለሁ፣ በቃ መሮጥ አልችልም ከዚህ በላይ አለ ዋሲውን እየተንገጫገጨ። ነቢያት ተስፋ አልቆረጠም። የአጥሩን ዝቅተኛ ክፍል አይቶ ዋሲውንን አሻገረውና እሱም በቅልጥፍና ተፈናጥሮ ዘለለ። የገቡበት ግቢ በአካባቢው የሚታወቅ የድሮ የካዛንቺስ ነዋሪ የነበሩ አረጋዊ የአያት ግቢ ነው። ሁለቱ ታዳጊዎች ከአሮጌ በርሜሎችና ከእንጨት ክምር በስተጀርባ ተለጥፈው ትንፋሻቸውን ዋጡ። ከአጥሩ ማዶ የወታደሮች ድምፅ ይሰማል። ወዴት ገቡ? እዚህ አካባቢ ነበርኩ። በደፈትሹ በረንዳው መንገዱን። ነቢያትና ዋሲውን የራሳቸውን የልብ ትርታ እያደመጡ ለረጅም ደቂቃዎች ባሉበት ቆዩ። የንጋቱ የቤተ ክርስቲያን ደወል ድምፅ ከሩቅ መሰማት ሲጀምር ወታደሮቹ ተስፋ ቆርጦ አካባቢውን ለቀው ሄዱ።
ሁለቱ የአፓ ወጣቶች ለጥቂት ሴኮንዶች ከተደቀነባቸው የሞት አደጋ በታምር አመለጡ። ነቢያት በጥቃቅን ጭረቶች የቆሰሉ እጆቹን እያየ ከተማዋ በቅርቡ በነጻነት መብራት እንደምትደምቅ በልቡ እያመነ በረጅሙ ተነፈሰ። ይህ በአንድ ጊዜ በመላው ከተማ ወረቀቶችን የመበተን ስትራቴጂ የመንግስትን የቁጥጥር ሰንሰለት ጥንካሬ ለመፈተሽና ለህዝቡም ፓርቲው የማይበገር ሰፊ መዋቅር እንዳለው እንዲያምን ለማድረግ የተነደፈ ከባድ የስነ ልቦና ጦርነት ነበር። የካዛንቺስ ንጋት ሲቀድና ህዝቡ ለአውደ ምሕረት ሲተም በየአጥሩና በየበረንዳው ላይ የተንጠለጠሉ ወረቀቶች የደርግን ባለስልጣናት ቅስም ሰበሩት። ከተማዋ በድብቅ መዋቅር መወረሯን ሲረዱ የቁጣና የመደናገጥ ማዕበል ውስጥ ሰመጡ። በዚህ የጨለማና የብርሃን ፍልሚያ ውስጥ የካዛንቺስ ሌላኛው ገጽታ ደግሞ ሌላ ታሪክ እየጻፈ ነበር። በሰገን በሜርላና በከረም ቡና ቤቶች ደምቀው አሸብርቀው የሚታዩትና በህይወት ፈተና ውስጥ ያለፉት የሰፈሩ ሴተኛ ዳሪዎች በኢህአፓ ውስጥ የነበራቸው ሚና እጅግ አስገራሚና ታሪክ የማይረሳው ነበር። በፈገግታቸውና በውበታቸው ስር የታፈነ የሀገር ፍቅር ሰንቀው አብሯቸው ከሚያድሩት የደርግ ከፍተኛ ባለስልጣናትና ታጣቂዎች ሚስጥር መረጃም በጥበብ ያውጣጡ ነበር። የመንግስት ቀጣይ አፈሳና የግድያ ዕቅዶች ቀድሞ በመስማት ለድርጅቱ ያቀብላሉ። ሌሊት የሚሳደዱና የሚታደኑ ወጣቶች በጠባብ ጓዳዎቻቸው ውስጥ በመሸሸግ ከሞትና ከእስር አትርፈዋል። ከነዚህ ጀግና ንስት አርበኞች ጎን ለጎን ደግሞ የካዛንቺስ እናቶች ያሳዩት ጀብድ ሌላው ሊዘከር የሚገባው የታሪኩ የጀርባ አጥንት ነበር። እናቶች የትግሉ መልእክቶች ወረቀቶች በነጠላቸው ስር ደብቀው ከቦታ ቦታ ማዘወር ብቻ ሳይሆን በከባድ ቀናት ውስጥ የፈጠሩት የኡታ ዘመቻዎች የማይረሱ ታሪካዊ ተጋድሏቸውም ነበር። አንድ ሌሊት የደርግ ታጣቂዎች የአንድን ተፈላጊ ወጣት ቤት ሰብረው ለመግባትና ከተገኘበት ጎትተው ለመውሰድ ሲሞክሩ መጀመሪያ በሯ የተንኳኳው እናት የሰማይና ምድርን ጸጥታ የሚሰብር የኡታ ድምፅ ታሰማለች። ይህን የጭንቅ ጥሪ የሰማችው ጎረቤቷ እናት ወዲያው ድምፁን ትቀበላለች። የቤቷን አጥር ቆርቆሮ በዱላና በድንጋይ በመቀጥቀጥ በጥሩምባና በጩኸት አካባቢውን ታናውጣለች። በጥቂት ሴኮንዶች ውስጥ የካዛንቺስ ሰፈር በሙሉ በአንድነት ተቀባብሎት ጩኸቱ መላ ከተማዋን ያጥለቀልቃታል። ለአፈሳ የመጡት የደርግ አብዮት ጠባቂዎች በድንገተኛው ድምፅና ግርግር ህዝባዊ አድማ ተነሳ ብለው በመደናገጥ ለመሸሽ ይገደዳሉ። አሊያም በየቤታቸው ተኝተው የነበሩ ተፈላጊ ወጣቶች ታጣቂዎቹ እነሱ ጋር ከመድረሳቸው በፊት የነጻነት መንገድ አግኝተው በካዛንቺስ ሰርጥ ውስጥ ይሰወራሉ። የከተማዋ መብራትና የጥይት ድምፅ ሕይወትን ሲያስፈራራት፣ የእናቶች ኡታና የቆርቆሮ ጩኸት ግን ለወጣቶቹ ሕይወት ጋሻ ሆኖ ድቅድቁ ሌሊት ላይ ጭላንጭል ብርሃን ይዘራበታል። ከተአምራዊ ማምለጥ ከጥቂት ቀናት በኋላ የካዛንቺስ አካባቢ አየር ከመቼውም ጊዜ በላይ በጥርጣሬና በውጥረት ተሞላ። ደርግ በመላው ከተማ በተበተኑት ወረቀቶች ክፉኛ በመናደዱ በየቀበሌውና በየመጠጥ ቤቱ ድንገተኛ ፍተሻዎች ያከታተለ። አንድ ምሽት ነቢያትና ዋሲውን ሌላ ድብቅ መልእክት ለማድረስ በከረምባር አቅራቢያ በሚገኝ ጨለማ ሰርጥ ውስጥ ሲጓዙ በድንገት የደርግ ልዩ ኃይል መኪና መብራቱን አብርቶ መንገድ ዘጋ። ወደ ኋላ ለመሸሽ ሲዞሩ ደግሞ ሌላ የታጠቁ አብዮት ጠባቂዎች ቡድን ከመንገድ ማዶ ሲመጣ አዩ። ሙሉ በሙሉ ተከበቡ። ብቸኛው መውጫ መንገድ በአቅራቢያቸው የነበረውና በከፍተኛ የሙዚቃ ድምጽ ይናወጥ ከነበረው የከረምባር የጀርባ ዕቃ ማከማቻ ጠባብ በር መዝለቅ ብቻ ነበር። በሩን በኃይል ገፍተው ሲገቡ የባሩ ዝነኛና ተወዳጅ አስተናጋጅ የሆነችው ፀሐይቱ ከተከመሩት የቢራ ሳጥኖች ጀርባ ቆማ ነበር። ሁለቱን ታዳጊዎች በጭቃ የተለወሰ ልብሳቸውና በፍርሃት የፈጠጡ አይኖቻቸውን ስታይ ሁኔታውን ወዲያው ተረዳች። ቶሎ በሉ ነው እዚህ ግቡ በማለት በስተጀርባው ወደሚገኘውና የግል አልጋ ወዳለበት ጠባብ ጓዳ አስገባቻቸው። አልጋዋ ስር እንዲሸሸጉ ማድረጋ በላዩ ላይ አንሶላውን በፍጥነት ካስተካከለች በኋላ ወደ ማከማቻው ክፍል ተመልሳ የቢራ ጠርሙሶችን መደርደር ጀመረች። ከጥቂት ሴኮንዶች በኋላ የታጠቁት የደርግ አብዮት ጠባቂዎች በሩን በርግደው ገቡ። መሪው ወታደር ፀሐይቱ ዘወትር የምታስተናግደውና መረጃ የምታውጣጣው የሰፈሩ የአብዮት ጠባቂዎች አዛዥ ሻምበል በቀለ ነበር። አይኖቹን ወደ ጨለማው ክፍል እያማተረ ፀሐይ፣ ሁለት ተፈላጊ የኢህአፓ አሸባሪዎች ወደዚህ አቅጣጫ ሲሮጡ ታይተዋል፣ በዚህ በኩል አልፈዋል ሲል በሸካራ ድምፁ ጠየቃት። ፀሐይቱ ውስጧ ቢረድም ፊቷ ላይ ግን ቅንጣት ታክል ድንጋጤ አላሳየችም። ይልቁኑ በለመደችው ማራኪ ፈገግቷ ወደ ሻምበሉ ተጠግታ በትከሻው ላይ እጇን አሳረፈች። አይ ሻምበል በቀለ፣ ምን ሆነ ነው በሌሊቱ የምታስደነግጠኝ? በዚህ በኩል ድመት እንኳን አላለፈም ስል እኔና ይሄ ሙዚቃ ጩኸት ብቻ ነው ያለነው። ይልቁንስ ቀኑ ሙሉ በቅዝቃዜ ስትዞር ውለህ ደክመሃል። ውስኪ ላምጣልህ ነበር መልሷ።
ሻምበል በቀለ በፀሐይቱ የተረጋጋ አቀባበልና ማባበል ሙሉ በሙሉ ተታለለ። ወደ ኋላው ዞሮ ወታደሮቹን በቃ ወደ ውጪ ሌላ ቦታ ፈልጉ፣ እዚህ ማንም የለም ሲል አዘዘ። ታጣቂዎቹ አካባቢውን ለቀው ሲሄዱ ፀሐይቱ በረጅሙ ተነፈሰች። ወደ ጓዷ ገብታ እነ ነቢያት ካልጋው ስር ካወጣቻቸው በኋላ ቁስላቸውን እየጠረገች ሻምበሉ ሲጠጣ የነገራትን ሚስጥሩን ላካፈለቻቸው። ነገ ሌሊት በካዛንቺስ ትልቅ የአፈሳ ዘመቻ ታቅዷል። ስማችሁ መዝገብ ላይ አለ። ጓዶቻችሁን ይዛችሁ በአስቸኳይ አካባቢውን ልቀቁ አለቻቸው። የፀሐይቱ ፈጣን እርምጃና መረጃ የሁለቱን ሕይወት ብቻ ሳይሆን የመላው የካዛንቺስ የኢህአፓ መዋቅርን ከአጠቃላይ ጥፋት ታደገ። የደርግ መንግስት የግፍ በትር እየጠነከረ ቀይ ሽብር ከተማዋን በደምና በእንባ ያጥለቀልቃት በጀመረበት በዚህ አስፈሪ ወቅት ነቢያትና ጓዶቹ በየቀኑ በሕይወትና በሞት መካከል በሚገኝ ቀጭን ክር ላይ ይራመዱ ነበር። የካዛንቺስ ጨረቃ በጭጋጋማው አዲስ አበባ ሰማይ ላይ ስትፈናጠጥ ሰፈሯ መለየትና ስጋት በነገሰበት በተቃራኒ ስሜቶች ትናወጥ ነበር። በአንድ በኩል የነጻነትና የለውጥ ትኩሳት የወጣቱን ልብ ያንቀጠቅጣል። በሌላ በኩል ደግሞ የደርግ ወታደራዊ ጥላ በየመጋረጃውና በየቀበሌው አጥር ጀርባ ያደባል። ይህ በህዝቡ ልብ ውስጥ የሞላው ስጋትና ፍርሃት አንዳንድ ጊዜ የሚያስፈግጉ፣ በተቃራኒው ደግሞ የኑሮውን መሳቀቅ የሚያሳዩ ድንገተኛ ክስተቶች ይወልድ ነበር። አንድ ቀን እኩለ ሌሊት የካዛንቺስ መንደር ውስጥ ሁለት ተከታታይ ጥይት ድምጾች ያስተጋቡ። ያንን አስፈሪ ድምጽ የሰማ አንድ ነዋሪ የደርግ አብዮት ጠባቂዎች ለተለመደው የሌሊት አፈሳ መጥተው ወጣቶች ላይ ተኮሱ መስሎት ሳያቅማማ ጥሩምባውን አንጣረረ። ከሰኮንዶች በኋላ ጥሩምባውን ተከትሎ የእናቶቹ ኡታና የቆርቆሮ ጩኸት ሰፈሩን አናጋው። በየቤቱ ተኝተው የነበሩ ወጣቶች ከልባቸው አምቀው የሚኖሩትን የድርጅታቸውን ሚስጥርና ነፃነታቸውን ለመታደግ ከተኙበት እየተነሱ ጫማቸውን እንኳ በአግባቡ ሳይለብሱ በየጓሮና በየቀጭን ሰርጦች ፈርጠው ሸሹ። ይሁን እንጂ ንጋት ላይ ነገሩ ሲጣራ አፈሳ ሳይሆን በከረን ሆቴል ውስጥ ሲጠጡ የነበሩ ሁለት ጥጋበኛ የደርግ ባለስልጣናትና ተጣልተው የተኮሱት ጥይት እንደነበር ተሰማ። ይህ ታሪክ ዛሬ ላይ ሲሰማ ፈገግታን ቢያጭርም በወቅቱ ግን ማህበረሰቡ ምን ያህል መሬት በረገጠ ቁጥር በሚሰነዘር የጥርጣሬና የመሳቀቅ ኑሮ ውስጥ ይኖር እንደነበር ግልጽ ማሳያ ነው። በዚህ ሰላም በራቀው ማዕበል መሃል ግን የጓደኝነት ጥልቅ ትስስርና ለሀገር ፍቅር የነበረው ጽኑ እምነት የወጣቶችን ልብ በአንድነት ያገናኝ ነበር። በጥቅምት ወር ቀዝቃዛ ምሽት ነቢያት ከጓደኞቹ ጋር በአንድ ሚስጥራዊ ቤት ውስጥ ተገናኝቷል። በውጭ ያለው ማህበራዊ ቀውስ የቤተሰቡን ሰላም አውቆታል። እናቶች ልጆቻቸው በጠዋት በወጡበት ቀርተው አስክሬናቸው መንገድ ላይ ወርቆ እንዳይገኝና ጥቁር እንዳይለብሱ በጭንቀትና በእንባ ይጸልያሉ። ነቢያትና ጓደኞቹ ግን በተሸሸጉበት ጨለማ ክፍል ውስጥ ሆነው የኢህአፓ የትግል መዝሙር የሆነውን ለዘመናት የሚለውን ዜማ በሹክሹክታ ይዘምራሉ። ያ በለሆሳስ የሚዘመር ዜማ የነገ ነጻነታቸውን ተስፋ፣ የዛሬው የጨለማ ጉዟቸው ብርሃን ነበር። ያ የከረን ሆቴል የጥይት ግርግርና የሌሊቱ ድንገተኛ ሽብር ካለፈ በኋላ በማግስቱ የነጻነት ልብ ረፍት አጣች። የሰፈሩ መሳቀቅና የወጣቶቹ ፍርሃት ዝም ብሎ የታሪክ ወሬ ሳይሆን የምትወደው ነቢያትን በማንኛውም ሰከንድ ሊነጥቃት የሚችል የሞት ጥላ መሆኑን በሚገባ ተረዳች። ነቢያት በነጻነት ትግል ውስጥ መሳተፉን ብታውቅም የነፍሷን ያህል የምትወደው ሰው በየሌሊቱ ከሞት ጋር ቁማር እንደሚጫወት ስታስበው እንቅልፍ ባይኗ አይዞርም ነበር። አንድ ቀን አመሻሽ ላይ የካዛንቺስ መብራቶች ገና መብራት ሲጀምሩ ነጻነት ነቢያትን በድብቅ ለማግኘት በአንድ ሰፈር ጥግ ቀጠረችው። ከጥቂት ዓመታት በፊት እጅ ለእጅ ተያይዘው ስለ ሰገንና ኦሜርላ ሙዚቃ፣ ስለ ከተማው ውበት ያወሩበት ያጠርጊያ መንገድ ዛሬ በሰውና በታጣቂ ፍርሃት ተሞልቷል። ነጻነትም ነቢያትን ሸካራና በሥራ የቆሰሉ እጆቹን ጥብቅ አርጋ ወደ አይኖቹ እያየች አይኖቿ በእንባ ተሞልተው በስስት በጭንቀት ድምፅ እንዲህ አለችው። ማሙሽዬ፣ ያቺ የከረን ሆቴል ጥይት በተተኮሰች ሌሊት ልቤ ልትቀደድ ደርሳ ነበር። እናቶቹ ሲሉ ጥሩምባው ሲነፋ አንተን የወሰዱ መስሎኝ ነፍሴ ጥላኝ ወጣች። ይህ አይነት መሳቀቅ መቼ ነው የሚያበቃው? ሁል ጊዜ ጠዋት በሰላም ከእናት ቤት ወጥተህ ማታ በሕይወት ትመለሳለህ ብዬ ማመን አቅቶኛል። ነቢያት የነጻነትን እንባ በጣቶቹ ጠረገ። በዚያ በተረጋጋና በአራድነት ወግ በሚመጥን ፈገግታው አጽናናት። ነፂ፣ የኔ ፍቅር፣ እኔ እኮ ያው ያንቺ ማሙሽ ነኝ። የካዛንቺስ ሰርጥና
ቀጭን መንገዶች መደበቂያ ናቸው። ደርግ በቀላሉ አያገኘኝም። እኛ ዛሬ የምንከፍለው መስዋዕትነት ነገ አንቺና እኔ በነጻነት እንድንኖር ነው። የእናቶቹ ውታና የቆርቆሮ ጩኸት እኮ የኛ ጋሻ ቢው። ስለዚህ አትፍሪ። ነገር ግን ነጻነት በመልሶ አረካችም። የትግል መዝሙሩ ለዘመናት በየቤቱ በሹክሹክታ ሲዘምር፣ የእናቶች ለቅሶ ሲሰማ፣ የፍቅራቸው ወደፊት ዕጣ ፈንታ ምን ሊሆን እንደሚችል እያሰበች ነቢያትን አጥብቃ አቀፈችው። ያ የጥምቀት ቀዝቃዛ ነፋስ በካዛንቺስ ላይ ሲነፍስ ሁለት ፍቅረኛሞች በፍርሃትና በተስፋ መካከል ሆነው ለጥቂት ሴኮንዶች ጊዜን አቆሙት። ነጻነትም በነቢያት ላይ የተደቀኑ የሞት አደጋ ዝም ብላ በመጨነቅና በማልቀስ ብቻ መከላከል እንደማትችል ስትረዳ ፍርሃቷን ወደ ጽናት በመለወጥ ታሪክ የማይረሳው ከባድ ውሳኔ ላይ ደረሰች። የምትወደው ነቢያትና ጓደኞቹን ከደርግ የግፍ እጅ ለመታደግ እሷም ራሷ የኢህአፓን ድብቅ መዋቅር በሚስጥር ለመቀላቀልና የትግሉ አካል ለመሆን ነው የወሰነችው። ይህ ውሳኔ ለ14 ዓመት ታዳጊ ልጃገረድ እጅግ ከባድ ቢሆንም ለአንገቷ ከሚሰነዘረው ካራ ይልቅ ለነቢያቱ ያላት ፍቅር በለጠባት። መጀመሪያ ላይ ነቢያት ይህን ውሳኔዋን በፍጹም አልተቀበለውም ነበር። ይህ ፖለቲካ እሳት አንቺ እንዲያቃጥልሽ አልፈልግም ነፂ እያለ ቢከለክላትም ነጻነት ግን ብንኖርም በአንድነት ብንሞትም በአንድነት በሚል የአይበገርነት ወኔ ተሟግታ አሸነፈችው። ብዙም ሳይቆይ ነጻነትም ዝም ብላ ፍቅረኛ ሳትሆን የታመነች የትግል አጋር ሆነች። የነጻነት ተሳትፎ በዋናነት እናቶችና የሰፈሩ ሴቶች ከሚያደርጉት የድብቅ ሥራ ጋር የተሳሰረ ነበር። አንደኛ የመልእክት ማደላደል። ወታደሮችና የደርግ አብዮት ጠባቂዎች ወጣቶችን እንጂ እንደ ነጻነት ያሉ ገና አጎጠጎጤያቸው በቅሎ ያልጨረሰ ታዳጊ ሴቶች ብዙም አይጠረጥሩ። ስለሆነም የትግል ወረቀቶችና ሚስጥራዊ መልእክቶች በነጠላዋና ጃኬቷ ስር ደብቃ ከካዛንቺስ ወደ ፒያሳና 4 ኪሎ ማዛወር ጀመረች። የስለላ መረብ መዘርጋትም ሌላኛዋ ሚሽኗ ሆነ። በቀን ቀን በካዛንቺስ ቶታልና ሼል ማደያዎች እንዲሁም በየመስሪያ ቤቶቹ አካባቢ የሚንቀሳቀሱትን የቀበሌ ታጣቂዎች እንቅስቃሴ በጥንቃቄ ትከታተል ነበር። ማን ወዴት እየሄደ እንደሆነ፣ የትኛው ቤት እንደተለየ በመቃኘት መረጃውን በፍጥነት ለሴል አዛዦች ታደርሳለች። በተጨማሪም የእናቶች ኡኡታ የሚባለው ማስተባባሪ ነበረች። በሰፈሩ ውስጥ ድንገተኛ ፈሳ ሲመጣ የቆርቆሮ መቀጥቀጥና የኡኡታ ዘመቻው በቅልጥፍና እንዲቀባበል ከጎረቤት እናቶች ጋር በምልክት የምትገናኝበት ድብቅ መንገድ ፈጠረች። አንድ ቀን አመሻሽ ላይ ነጻነትም የነቢያት የመጨረሻ መግለጫ ያዙ ወረቀቶችን በጉያዋ ስር ደብቃ አስፋውሰን ትምህርት ቤት አቅራቢያ ስታልፍ የቀበሌው አብዮት ጠባቂዎች ድንገተኛ ፍተሻ ይጀምራሉ። ልቧ በጥፋተኝነት ስሜትና በፍርሃት ክፉኛ መመታት የጀመረች ቢሆንም የካዛንቺስ ብልጣብልጥነቷ አልከዳትም። በትምህርት ቤቱ መግቢያ ላይ ቆማ እንደ ድንገተኛ ተማሪ በመምሰል በፈገግታ ሰላም አለቻቸው። ታጣቂዎቹም ያችን ንጹህ የልጅነት ፊቷን አይተው ምንም ሳይጠረጥሩ አሳልፏት። በዚያች ምሽት የነጻነት ጀግንነት ለዘመናት የሚለውን መዝሙር በሰላም እንዲዘምሩና አዲስ የነጻነት ንጋት እንዲጠብቁ አደረጋቸው። የሁለቱ ፍቅር አሁን ከስሜት በላይ ሆኖ በትግልና በደም የተሳሰረ የጽናት ተምሳሌት ሆነ። በአዲስ አበባ እምብርት የሚገኘው ካዛንቺስ በተለይም በቀበሌ 16 እና 17 መዋቅር ስር የነበሩ ሰፈሮች የፈረንሳይ ለጋሲዮን መገንጠያና የገላን ሆቴል ጀርባ የዚህ አዲስ የፖለቲካ ማዕበል ዋና ማዕከል ነበሩ። እዚህ ሰፈር ውስጥ ወጣትነት ማለት ማህበራዊ ሕይወት ማለት ነው። በአንድ አቧራማ ሜዳ ላይ እግር ኳስ የተጫወቱ፣ በአንድ ትምህርት ቤት የፊደል ገበታ የቆጠሩ፣ የሰፈር ፍቅርና ታማኝነት እንደ ሃይማኖት የሚወጣቶች የሞሉበት ሞቅ ያለ መንደር ነበር። ሆኖም ግን ርዕዮተ ዓለማዊ ፖለቲካ ይህን የቆየና የጠነከረ የሰፈር ሕግ በአንድ ጀንበር ሰበረው። ወጣቶቹ በሁለት ታላላቅ የግራ ዘመም ድርጅቶች መካከል እንደ መስታወት ተሰነጠቁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓና የመላ ኢትዮጵያ ሶሻሊስት ንቅናቄ መኢሶን። ትናንት ሚስጥር አብረው የተጋሩ የልብ ጓደኛሞች ዛሬ እርስ በርስ መረጃ የሚለዋወጡና የሚከታተሉ አዳኞች ሆኑ። የኢሕአፓ ወጣቶች የሰፈር ጓደኞቻቸው ቤትና እንቅስቃሴ ሰዓትን ጠንቅቀው ያውቁ ስለነበር በመኢሶን መዋቅር ውስጥ የነበሩትን ታጣቂዎች በስኳድ ወይም የግድያ ቡድን አድብተው መረሸን ጀመሩ። በምላሹ የመኢሶን ታጣቂዎች የቀበሌውን ይፋ መዋቅርና ስልጣን ተጠቅመው የኢሕአፓ አባል የሆኑትን የሰፈር ጓደኞቻቸው ቤታቸውን እየጠቆሙ ሳይቀር ያስዟቸዋል፣ ያሳድዷቸዋል፣ ለሞትም አሳልፈውም ይሰጧቸው ነበር። የእርስ በርስ ፍልሚያ የሰፈርን ወግ ብቻ ሳይሆን የቤተሰብን ክር ጭምር የበጠሰ መራር ክስተት ነበር። በአንድ ማዕድ የሚቀመጡ ወንድማማቾች
አንደኛው የኢህአፓ ቀኝ እጅ፣ ሌላኛው ደግሞ የመኢሶን ታጣቂ ሆነው የተፋለሙበት የጭንቅ ታሪክ በየሳሉን ተጻፈ። የዚህ ትውልድ ስብራት ትልቁና ዋነኛው ማሳያ ደግሞ የካዛንቺስ ፍሬ የነበረው ወጣቱ ግርማ ፒንቶ ነበር። ግርማ በአካባቢው ማህበረሰብ በሰፈር ልጆች ዘንድ እጅግ የሚወደድ ጨዋነቱና ቅንነቱ ምስክር የሆነለት ሰፊ ተሰሚነት የነበረው ልጅ ነበር። በተለይ ከነነቢያት ቤተሰብ ጋር ፍጹም ቤተኛ ነበር። የነቢያት ታላቅ ወንድም የልብ ጓደኛ ሲሆን በነቢያት እናት ዘንድም እንደ ማህፀኗ ፍሬ ተወዳጅና የተከበረ ልጅ ነበር። ሆኖም ግን በወቅቱ በነበረው የፖለቲካ ማዕበል ተገፍቶ ወደ መኢሶን አባልነትና ወደ ቀበሌ ታጣቂነት ሲገባ ሕይወቱ ወደማይወጣበት የስነ ልቦና ጨለማ ውስጥ ተዘፈቀ። የኢህአፓ ደጋፊ የነበሩት የሰፈር አብሮ አደጎቹ እርሱን የደርግ አገልጋይ ከዳተኛ አድርገው ሲፈርጁትና ከአካባቢው ማህበራዊ ሕይወት ከእድርና ከሰርግ ሙሉ በሙሉ ሲያገሉት በግርማ ላይ የደረሰው የውስጥ ስብራት በጥይት ከመቁሰል የጠነከረ ዘላቂ ስቃይ ሆነበት። ለአንድ የካዛንቺስ ልጅ የዛ ሰፈር ልጅ መሆን በራሱ ክብርና ትልቅ የህልውና መሰረት በነበረበት በዚያ ዘመን አብሮት ያደጉ ጓደኞቹ እሱን ሲያዩ እንዳውሬ መሸሻቸውና ሊገድሉት ስኳድ እንደሚያደባበት ማወቁ የውስጥ ሰላሙን ፍጹም ነጠቀው። ሁልጊዜ በጥርጣሬ በፍርሃትና በብቸኝነት የሚኖር የቁም እስረኛም ሆነ። ታሪኩ ግን በዚህ አልተጠናቀቀም። በ1969 ዓመተ ምህረት መኢሶንና ደርግ ሳይስማሙ ቀርተው ሲኳረፉና መኢሶን ወደ ከመሬት በታች ድብቅ ትግል ለመግባት ሲወስን ግርማ ፒንቶ በጓደኞቹ የተገፋውን ያህል አሁን ደግሞ በራሱ በደርግ መዋቅር አደን እስራትና መከራ ጠበቀው። እርሱ በቆመለት ርዕዮተ ዓለምም ሆነ ባደገበት ሰፈር ተለይቶ በሁለት በኩል የተገፋ ባዕድ የሆነ የድርብ ክህደትና የታሪክ ሰለባ ሆኖ ቀረ። በካዛንቺስ ሰማይ ስር የደም ግብር ያልተከፈለለት ማንም አልነበረም። በ1969 ዓመተ ምህረት መኢሶንና ደርግ ተኳርፎ በመላ ሀገሪቱ የመኢሶን አባላት ማደንና መታሰር በተጀመረበት በዚህ የጭንቅ ወቅት የግርማ ፒንቶ ዓለም ሙሉ በሙሉ ተናጋች። ትናንት የኢህአፓ ስኳዶች ሊረሽኑት ያድኑት ነበር። ዛሬ ደግሞ ትናንት አብሯቸው የቆሙ የደርግ መዋቅር እንደ ከዳተኛ ሊያጠፉት ይፈልጋሉ። በሁለቱ ገደል መካከል የቆመው ግርማ ሞጫ ሲያጣ ያሰበው ብቸኛ መጠጊያ በጥይትና በፖለቲካ ያልተበጠሰውን የሰፈር ልጅነት ብቻ ነበር። አንድ መብራት በጠፋበት ዝናባማ ምሽት የነቢያት እናት የቤታቸው የጓሮ በር በረዥሙ ተንኳኳ። ነቢያትና ነጻነትም በሳሎን ተቀምጠው ቀጣዩን የሚስጥር መልእክት እያዘጋጁ ስለነበር ድንገተኛው መንኳኳት ሁለቱንም አስደነገጣቸው። ነቢያት በዝምታ ሄዶ በሩን ሲከፍተው በዝናብ የራሰ ካፖርቱን ያዘቀዘቀና ፍርሃት አይኖቹን ያፈጠጣቸው ሰው አየ። ግርማ ፒንቶ ነበር። ነቢያት መጀመሪያ ላይ እጁን ወደ ወገቡ ሰደደ። የአደባባይ ጠላቱና የመኢሶን ታጣቂው ግርማ ከፊቱ መቆሙ የኢህአፓን ሚስጥራዊ መዋቅር ለመበተን የመጣ መስሎት ነበር። ነገር ግን የግርማ የተሰበረና የፈራ ገጽታን ሲያይ ላፍታ አመነታ። ግርማ ተንሰቅስቆ በማልቀስ ድምፁን አፍኖ ነቢያት እባክህ አትክፈኝ፣ ደርግ ሊገለኝ እየፈለገኝ ነው። ቀበሌዎች የቤተሰቦችን ቤት ከበውታል፣ የት እንደሚሄድ አላውቅም አለው። የነቢያት እናት ድምፁን ሰምተው ወደ ጓሮ በር መጡ። ትናንት የልጃቸው የልብ ጓደኛ የነበረው ዛሬ ግን በፖለቲካው ማዕበል የተገፋው ግርማን ሲያዩት የእናትነት አንጀታቸው ተላወሰ። ግባ ልጄ ግባ በማለት ወደ ውስጥ አስገብተው የረጠበ ካፖርቱን አወለቁለት። ያ ምሽት ለነቢያት ትልቅ የሥነ ልቦና ፈተና ነበር። በፓርቲው ሕግ መሰረት ግርማ የመኢሶን ታጣቂ በመሆኑ ለድርጅቱ አሳልፎ መሰጠት ወይም እርምጃ ሊወሰድበት ይገባ ነበር። ነገር ግን አብሮ የማደግ እሴትና የካዛንቺስ ልጅነት ሕግ ከፖለቲካው ርዕዮተ ዓለም በላይ ጠነከረ። ነጻነትም የግርማን ሁኔታ አይታ የነቢያት እጅን ጨመቅ አደረገችው። በውሳኔው የሰፈር ልጅነት እንዲመርጥ የዝምታ ድጋፍ ሰጠችው። ግርማ ከነቢያት እናት እጅ የተሰጠውን ሞቅ ያለ ሻይ እየጠጣ ውስጡ ያለውን የንስሐና የስብራት ሚስጥር ያወጣ ጀመር። ነቢያት፣ እኔ ለማንም አልተናገርኩም፣ ግን የእናንተን ቤት ሁል ጊዜ ቀበሌዎች ሊፈትሹ ሲሉ እኔ ነበርኩ መንገድ አስቀይሬ ላስጥላቸው ስሞክሬ ነበሩ። እኔ ሰፈሬና እናንተን አልከደውም ሲል እውነቱን ተናገረ። ያልተጠበቀ ሚስጥር የነቢያትና የነጻነትን ልብ ነካው። ግርማ መኢሶን ውስጥ ቢሆንም የሰፈር ፍቅሩን በውስጡ ደብቆ ጥበቃ ያደርግላቸው እንደነበር የተረዱበት የመጀመሪያው ገጠመኝም ነበር።
ነቢያት ወደ ግርማ ጠጋ ብሎ ትከሻውን ያዘ። ግርማ፣ አንተ የካዛንቺስ ልጅ ነህ። ፖለቲካው ቢያራርቀንም ዛሬ ግን ደርግ እንዲገል ደግሞ አንፈቅድም አለው። በዚያች ምሽት የኢሃፓ አባላቱ ነቢያትና ነጻነትም የመኢሶኑን ግርማ ፒንቶን ከደርግ ወጥመር ለማስመለጥ ድብቅ እቅድ ማውጣት ጀመሩ። በካዛንቺስ ሰፈር የተከፈለው ሰማይ ለጥቂት ሰዓታትም ቢሆን በሰፈር ልጅነት ፍቅር እንደገና በአንድነት ተገናኘ። ፖለቲካዊ ርዕዮተ ዓለም የአንድ ማህበረሰብ ስነ ልቦና ትስስርና የዓመታት ጓደኝነት ማዕድ እንዴት አመድ አድርጎ እንደሚያጠፋ ሕያው የታሪክ ምስክር ነው። መጀመሪያ ላይ በወንድማማቾቹ ኢሃፓና መኢሶን መካከል የተለኮሱ የእርስ በርስ እሳት እልፍ ወጣቶችን በላ። በመቀጠል መኢሶን ከደርግ ጋር ሲኳረፍ የቀሩት ታጣቂዎችና አባላት በሙሉ በደርግ ቀይ ሽብር መጋረጃ ውስጥ ተከተቱ፣ እንደ ጉም ፈሰው ጠፉ። ካዛንቺስ በጥቂት ዓመታት ውስጥ ሙሉ አንድ ትውልድ ወጣቶቿን በሞትና በስደት አጣች። ከፈሰሰው ደምና ከዘግናኙ ጭፍጨፋ በላይ ግን ለዘመናት የጸናው የሰፈር ልጅነት መተማመንና የጓዳ ሚስጥር እንደ መስታወት ተሰባበረ። ማንም ማንንም ማመን የማይችልበት ሰው የገዛ ጥላውን እንኳ በጥርጣሬ የሚሸሽበት የታሪክ ጨለማ ዘመን ተተካ። የግርማ ፒንቶና የጓደኞቹ ታሪክ በኢትዮጵያ የከተማ ፖለቲካ ታሪክ ውስጥ የማይፋቅ የትውልድ ጠባሳ ሆኖ እስከ ዛሬ ድረስ ይኖራል። ይህ መከፋፈልና የበቀል ሰንሰለት ግን በድርጅት አባላት ላይ ብቻ አላበቃም። ይልቁንም ክንፎቹን ዘርግቶ ንጹሃን የሰፈር ልጆችንም ጭምር የፖለቲካ ሰለባ አድርጓል። ታላላቅ ወንድሞቻቸው መኢሶን በመሆናቸው ብቻ በፖለቲካ ውስጥ ምንም እጃቸው የሌለ ወጣቶች በሰፈራቸው እንደ ለምጻም ታዩ፣ ተገለሉ። ከነዚህ ንጹሃን መካከል ወጣቱ ብርሃን አንዱ ነበር። ብርሃን በድርጅት ውስጥ ቀጥተኛ ተሳትፎም ሆነ ፍላጎት አልነበረውም። ሆኖም ታላቅ ወንድሙ ከመኢሶን ጋር በመሰለፉ ብቻ እሱም እንደ ወንጀለኛ እንደ ሰላይ ተቆጠረ። በአንዱ ቀን አመሻሽ ላይ የካዛንቺስ ቅዝቃዜ ሰፈሩን ሲያጠልቀው ብርሃን ከቀኑ ጭንቀትና ብቸኝነት ለመገላገል ሁልጊዜ አብሮት ከሚቆሙ የሰፈር ጓደኞቹ ጋር ለመቀላቀል ወደ ድሮ መሰብሰቢያ ስፍራቸው አመራ። በሩቁ ጓደኞቹን ሲያይ ልቡ የናፈቀውን ሰላም ፍለጋ ተጣደፈ። ነገር ግን ወደ እነሱ በተቃረበ ቁጥር የጓደኞቹ ፊት እንደ ቀድሞ በፈገግታ ሲያንጸባርቅ መመልከት አልቻለም። ይልቁንም ቀዝቃዛ፣ ሩቅና አትድረስብን የሚል ስውር የፍርሃት የጥርጣሬ መልእክት የሚያስተላልፍ አይነት ሆነ። ብርሃን ሰላም ለማለት እጁን ከመዘርጋቱ በፊት ከመካከላቸው አንዱ በጥልቅ ፍርሃትና ጥርጣሬ በተሞላ ድምፅ ብርሃን ወደኛ አትቅረብ አለው። ያ ቃል በጥይት ከመመታት በላይ የብርሃንን ልብ ሰበረው። ያደገበት ሰፈር አብሮት አዋራ እያቦነኑ ጭቃ እያቦቁ ያደጉ ጓደኞቹ በወንድሙ ጥላቻ ምክንያት እሱን እንደ ባዕድና እንደ አደገኛ ጠላት ሲገፉት የካዛንቺስ ሰማይ በላዩ ላይ የተደፋ መሰለው። የሰፈር ልጅነት ወግ በፖለቲካ ፍርሃት ስር ወድቆ ሲደቅ ብርሃን በዝምታ ወደ ኋላው አፈገፈገ። ብርሃን በድንጋጤ ወደቀ። የወረደበት ቃል ያደገበት መሬት ከእግሩ ስር የነጠቀው ያልተሰማው። ምን ማለት ነው? እኔ እኮ ብርሃን ነኝ፣ አብረን አድገን ጓደኛችሁ ሲል በስስትና በልመና ተናገረ። ነገር ግን የጓደኞቹ ልብ በፖለቲካ ርዕዮተ ዓለም ክፉኛ ደንድኖ ነበር። የለም፣ አሁን አንተ የኛ ጓደኛ አይደለም፣ ወንድም ባንዳ ነው። ከባንዳ ወንድም ጋር በአንድ ማዕድ የሚቀመጥና በአንድ ጣራ ስር የሚኖር ሁሉ ባንዳ ነው። ባንዶች ደግሞ መጨረሻቸው መውደም ነው አሉት። ፊታቸውም በጥላቻ በጥርጣሬ አዙሮ። ብርሃን በዚያች ቀዝቃዛ ምሽት በጥልቅ ብቸኝነት ተለይቶ ቆመ። የዓመታት ትዝታና የልጅነት ሚስጥር የተጋሩት ጓደኞቹ ትተውት ነጎዱ። ትናንት በደስታና በፍቅር እቅፍ ያሳደገችው የካዛንቺስ መንደር በድንገት ባዕድና አስፈሪ ሆነችበት። አሁን በዚህ ሰፈር ውስጥ ከማን ጋር ይወራል፣ ከማን ጋር ይዋላል እያለ በውስጥ ጓዳው ለራሱ ይጠይቅ ነበር። በየቀኑ በካዛንቺስ ጎዳናዎች ላይ በየጧቱ በጥይት የተበሳሱ ወጣቶች አስክሬን መውደቅ ሲጀምር ፍርሃት ነፍሱን እንደ ሰደድ እሳት ወረራት። ዛሬ ደግሞ እኔን ይገሉኝ ይሆን የሚለው ጥያቄ በየሌሊቱ እንቅልፍ የሚነሳው የጭንቀት አለንጋ ሆነ። ይህ መገለልና የፍርሃት ዕጣ ፈንታ በብርሃን ላይ ብቻ አላበቃም። ሙሉጌታ የሚባል ሌላው የካዛንቺስ ጨዋ ወጣትም ተመሳሳይ የስነ ልቦና ሲኦል ውስጥ ገባ። ከሰፈር ልጆቹ የተነሳበት የማያቋርጥ ማግለል የስደትና ፍርሃት መሸሸጊያ ፍለጋ በየቦታው እንዲኳተን አደረገው።
በመጨረሻም ይህን ነፍስ የሚበላ ፍርሃት መቋቋም አቅቶት ራሱን በመታደግ ወታደር ቤት ውስጥ ተሸሸገ። ሆኖም የዚህ አስፈሪ ደም አፋሳሽ ዘመን ሰለባ ከመሆን ማምለጥ አልቻለም። በጦርነት እሳት ውስጥ ተማግዶ ሕይወቱ በአጭር ቀረች። በ20ኛው ክፍለ ዘመን መገባደጃ ላይ የአዲስ አበባ ልብ የሆነችው ካዛንቺስ በሁለት ተቃራኒ ዓለማት መካከል ተዋዥቅ ነበር። በአንድ በኩል የጃዝ ሙዚቃና ማራኪ ዜማዎች፣ የቡና ቤቶች ድንቅ ምሽት፣ የቡና መዓዛ፣ የወጣቶች ፍቅር ሹክሹክታ መንደሯን በቅንጦት ያደምቋታል። በሌላ በኩል ደግሞ የለውጥ ፈላጊው ትውልድ የፖለቲካ ንቅናቄና የደርግ አብዮት ያስከተለው የጭንቅ ጥላ በየመንገዱ ያንዣብባል። ከተማዋ በለውጥና በደም ሽታ ታፍና ክፉ ቀናትን መጠበቅ ጀመረች። የማሳደጃ ወጥመድ መረብ ከቀን ወደ ቀን እየጠበበ መጣ። የከፍተኛ 15 የካዛንቺስ ሰላማዊ ምሽቶች በጥይት እሳት፣ በታጣቂዎች ጩኸትና በእናቶች ዋይታ ተተኩ። ነቢያትና ጓደኞቹ የኢህአፓ አባላት በመሆናቸው ብቻ በአብዮት ጠባቂዎች፣ በቀበሌ ታጣቂዎች አይን ውስጥ በዋና ጠላትነት ገቡ። የካዛንቺስ ልጆች የጋራ ሰማይ አሁን በጥይት ጢስ ተከልሏል። በአንድ እኩለ ሌሊት የካዛንቺስ መኖሪያ ቤቶች በታጣቂዎች ኃይለኛ እግርና በጠመንጃ ሰደፍ ተደበደቡ። ንጹሃን ወጣቶች ከተገኙበት አልጋ እየተጎተቱ ወደ ጨለማው ሌሊት ተወረወሩ። የተወሰዱት ከፍተኛ 15 ወደ ተባለው ስሙ እንኳ ፍርሃትን ወደሚዘራው አስፈሪ የወንጀልና የምርመራ ማዕከል ነበር። በሁለተኛው ቀን ደግሞ የነቢያት ተራ ደረሰ። ነቢያት በዕለቱ እሱን ለመያዝ የቀበሌው ታጣቂዎች ጥብቅ ዕቅድ እንዳላቸው ቀድሞ ያውቅ ነበር። ታጣቂዎቹ አብዛኛውን ጊዜ ወረራ አድርገው ወጣቱን የሚያፍሱት በሌሊት 10 ሰዓት ላይ ስለነበር እሱ እስከዚያው ቤት ገባ ብሎ አንዳንድ አስፈላጊ ነገሮች በመያዝ ወደሚሸሸግበት አስተማማኝ ቦታ ለመሄድ አቀደ። የቤቱን ፊት ለፊት መንገድ ትቶ በጓሮ በኩል በሚስጥር ለመግባት ሞከረ። ወደ ቤቱ ሲዘልቅ የአክስቱን መኖሪያ ቤት አልፎ መሄድ ነበረበት። በአጋጣሚ የአክስቱ ባል በረንዳ ላይ ቆሞ ትክ ብሎ ያየው ነበር። ነቢያትም እንደ ሀገር ወግ ሰላም ብሎ ታለፈ። ነገር ግን ቤት ገብቶ 5 ደቂቃ እንኳን ሳይቆይ መኖሪያ ቤታቸው በአብዮት ጠባቂዎች ተከቦ በኃይል ተወረረ። ነቢያት ያኔ በሰከንዶች ውስጥ ተያዘ። ኋላ እንደተረዳው የገዛ ቤተሰቡና ያክስቱ ባል ከአብዮት ጠባቂዎች ጋር በጥቅም ተመሳጥሮ አሳልፎ ሰጥቶት ነበር። በዚያ የጭንቅ ሰዓት ነቢያት ሲያዝን ታናሽቱ ማብራት ያዘች። እሷ የተያዘችው የኢህአፓ አባል ስለነበረች አልነበረም። ይልቁንም ወንድሟን ሲጎተጉቱት ክንዷን ዘርግታ እባካችሁ ወንድሜን አትውሰዱብኝ እያለች በለቅሶና በጩኸት ልትከላከልለት በመሞከሯ ብቻ ነበር። ጨካኞቹ ታጣቂዎች ግን እሷንም አብራችሁ ያዟት በማለት ሁለቱንም ወደ እስር ቤት ነዷቸው። ነቢያት ለፓርቲው የመጀመሪያውና ተፈላጊ ስለነበር እንደሚገደል እርግጠኛ ነበር። ነገር ግን ከሱ በታች ያሉት የኢህአፓ አባላትም ሆነ በተለያየ ጊዜ ያገኛቸው የጎንዮሽ ጓዶቹን አሳልፎ ለመንግስት እንደማይሰጥ በራሱ በሀገሩም ስም ብሎ ነበር። ከቤት ይዟቸው ወጥተው ወታደራዊ መኪና እስካለችበት ድረስ በእግር ይጓዙ በነበረበት ወቅት ከአብዮት ጠባቂዎቹ መካከል አንዱ ሽጉጡን አንከርፍፎ ይዞ ነበር። ነቢያት በፈጣን ልብ አሰላሰለ። ለምን መስቀለኛ መንገድ ላይ ስደርስ ይህን ሽጉጥ ነጥቄ እየተታኮስኩ አልሮጥም? ከቻልኩ አመልጣለሁ፣ ካልሆነ በባርነት ከመሞት በጀግንነትና በክብር ወድቃለሁ ሲል አሰበ። ወዲያው ግን ወደ ጎኑ ተመለከተ። ያቺ ያለ ጥፋቷ ተይዛ የምታለቅሰው ንጹህ እህቱን አያት። የተኩስ ልውውጥ ከተጀመረ እህቱ በመሃል በጥይት ልትቀጠፍ እንደምትችል ስላወቀ የገዛ ነፃነቱን ትቶ እህቱን ለማዳን ሲል ያንን አደገኛ ሐሳብ ወዲያው ሰረዘው። ወደ እስር ቤቱ ቅጥር ግቢ ሲገቡ መጀመሪያ እሱንና እህቱን ያስገባቸው ቪላ ቤት ውስጥ ነበር። ያ ግቢ ፍርሃትና ጨለማ ያረበበበት ምድር ነበር። የሰዎችን መብት ፍጹም የረከሰበትና የጠፋበት ቦታ ነበር። የነጻነት ትንፋሽ በግፍ የታነቀበትን ቦታ ነበር። የሰው ዋጋ ከአንድ ጥይት ባነሰበት ሁኔታ የተደመደመበት ትክክለኛ ሲሆን ነበር። የካዛንቺስ ወጣቶች ተለቅሞ የሚጠራቀሙበት ያ ቅጥር ግቢ በባምቢስ በስተጀርባ የሚገኘውና በንጉሱ ዘመን ከፍተኛ ባለስልጣን የነበሩት የዶክተር ተስፋዬ ገብረእግዚአብሔር ሕንጻ ነበር። ሰዎችን ለመፈወስና ሕይወት ለመታደግ ለክሊኒክነት ታስቦ እየታነጸ የነበረው ሙሉ በሙሉ ከመጠናቀቁ በፊት በደርግ የተወረሰው ያ ግቢ የሺዎች ወጣቶች የሞትና
የቶርቸር መድረክ ሆኖ ማለፉን ሕንፃው ራሱ ዛሬም በዝምታ ይመሰክራል። የግቢው አጥር ከፊት ለፊት የተለመደው አይነት ቢሆንም ከጀርባው ግን ከ10 ሜትር በላይ የሚረዝም ማምለጥን የማይታሰብ የሚያደርግ አስፈሪ ኮንክሪት ነበር። በስተቀኝ በኩል ደግሞ ጥቅጥቅ ያሉ አትክልቶች የሞሉበት ጫካ መሰል ቦታም ይታያል። ግቢው ለሁለት የተከፈለ ሲሆን በአንድ በኩል ጅምር ባለ አንድ ፎቅ ሕንፃ፣ በሌላ በኩል ደግሞ ሰፊ ሳሎንና በርካታ ክፍሎች ያሉት ቪላ ቤት ከነ ሰርቪስ ክፍሎች ይገኛል። እነ ነቢያት እንደደረሱ ቀጥታ ወደ ቪላው ሳሎን ነበር ያስገቧቸው። ወደ ክፍሉ እንደገቡ የተሰማው የመጀመሪያው ትዕዛዝ ጭካኔያቸውን የሚያንጸባርቅና አጭር ነበር። ልብስን አውልቅ። ነቢያት ልብሱን አውልቆ በፓንቱ ብቻ ቀረ። ገና ቆሞ ሳይረጋጋ በከፍተኛ መዋቅር የመጣ አንድ ጨካኝ መርማሪ በሁለት እጆቹ ነቢያትን ግራና ቀኝ ጉንጮቹን በአንድ ጊዜ በአየር ላይ አጮላቸው። ምቱ ኃይለኛ ከመሆኑ የተነሳ የነቢያት አይኖች አስተውለታቸውን ተነጠቁ። ብዥ ያለበት ጆሮም ውስጥ ከፍተኛ ጩኸት አስተጋባ። መርማሪዎቹ በጥላቻ የተሞላ ጥያቄያቸውን ማዝነብ ጀመሩ። የቂማቸው መነሻ ከ15 ቀናት በፊት ቀበሌ 27 ውስጥ በተደረገ አንድ ህዝባዊ ስብሰባ ላይ ነቢያት ያደረገው የደፋር ወጣት ፖለቲከኛ ንግግር ነበር። በወቅቱ ነቢያት በአደባባይ ቆሞ ያሉት የቀበሌ አመራሮች ብቁ ስላልሆኑ ተነስተው በሌሎች መተካት አለባቸው በማለት የአካባቢውን ባለስልጣናት ድክመት፣ የስልጣን ዋልጌነትን በዝርዝር ተናግሮ ነበር። በተለይ ንግግሩ ያጠነጠነው አቶ በዛብህ በሚባሉት የቀበሌው ቁልፍ ባለስልጣን ላይ ነበር። እንደ አጋጣሚ ሆኖ ያ ስብሰባ በተካሄደ በ15ኛው ቀን የኢሃፓ ስኳድ ወይንም የኢሃፓ የገዳይ ቡድን በአቶ በዛብህ ላይ የደፈጣ ግድያ ሙከራ አድርጎ አቶ በዛብህ ሳይሞቱ ቆስለው አምልጠው ነበር። ነቢያት ስለዚህ የግድያ ውሳኔም ሆነ አፈጻጸም የሚያውቀው ምንም አይነት መረጃ አልነበረም። ነገር ግን አሳሪዎቹ አቶ በዛብህን ለመግደል የሞከርከውና መረጃ የሰጠው አንተ ነህ በሚል ክስ ሊፈርጁት ቆርጦ ተነሱ። ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ 7 ሰዓት ድረስ ያለማቋረጥ በጭካኔ ደበደቡት። ስጋው ሲተረተርና ደሙ መሬቱን ሲያረስ ይሄ ሁሉ ሰቆቃ ታናሽቱ በአቅራቢያው ቆማ እንድታይ ተደርጎ ነበር። ይህ ድርብ የሥነ ልቦና ስቃይ ነበር። እህትየው የወንድሟን በጣር የተናጠ የነፍስ ጩኸትና መከራ ማየትና መቋቋም ፈጽሞ አልቻለችም። በመጨረሻም የውስጥ ስቃዩ አቅሟን አሸንፏት ራሷን ስታ መሬት ላይ ወደቀች። ከተወሰኑ ደቂቃዎች በኋላ ግን ራሷን ስታ ከወደቀችበት በድንገት ስትነቃ በውስጧ የታመቀው ቁጣና ፍርሃት ፈነዳ። በታላቅ የለቅሶ ጩኸት ክፍሉን በጠበጠች። ታጣቂዎቹን እየታገለችና እየገፋች ክፍሉን ጥላ ወጣች። በአካባቢው ከፍተኛ ግርግርና ትርምስ ተፈጠረ። ወታደሮቹ እሷን ለማስቆም ሲጮሁና ሲሮጡም ተሰማ። ከዚያም በድብቁ ሌሊት ውስጥ 2 ተከታታይ ጥይት ድምጾች አስተጋቡ። ከጥይት ድምጽ በኋላ ሁሉም ነገር በአንድ ጊዜ ጸጥ ረጭ አለ። በክፍሉ ውስጥ የነበረው የነቢያት ልብ በዚያች ሰከንድ ስብርብር አለ። ያቺ ከነዚህ አረመኔዎች ለማምለጥ አስበው ሽጉጡን ነጥቆ ከመተኮስ የተቆጠበላት ታናሽቱ በእነዚያ ታጣቂዎች እጅ እንደተገደለች ሙሉ በሙሉ እርግጠኛ ሆነ። አሁን ነቢያት በአካል ከሚደርስበት ከባድ የግርፋት ስቃይ በላይ የገዛቱን የማጣት ጥልቅ የህሊና ሐዘንና የቁጭት እሳት ውስጥ ወደቀ። በዚህ ሲኦል በሆነ ምድር ምን ያህል ተቋቁሞ እንደሚቆይ አያውቅም ነበር። የገዛቱን በአሰቃቂ ሁኔታ የማጣቱን ጥልቅ የህሊና ሐዘን የተሸከመው ነቢያት በመርማሪው እጅ ፍጹም ተስፋ ቢስ በሆነ ሁኔታ ተጎትቶ ሌላ ጭልጥ ያለ ጨለማ ክፍል ውስጥ ተጣለ። ደብዳቢው መርማሪ ምንም አይነት ሚስጥር ሊያወጣለት ባለመቻሉ ክፉኛ እየተናደደ ነቢያትን በዚያው ጨለማ ክፍል ጥሎት ወደ ቤቱ አቀና። ሆኖም ግን ያ እረፍት ለጥቂት ሰዓታት ብቻ የቆየ የሰላም ቅዠት ነበር። በማግስቱ ንጋት ላይ ገና ከጠዋቱ 12 ሰዓት የብረት በሩ በኃይል ተከፈተ። ታጣቂዎቹ ነቢያትን በድጋሚ እየጎተቱ ወደ መገረፊያው ክፍል አስገቡት። ትናንት በደረሰበት ከባድ ድብደባ ምክንያት በቁስልና በደም የተሸፈነው አካሉ ላይ አረመኔዎቹ ገመድ እያሽከረከሩና እያጣመሙ ሲያስሩት የሚሰማው ከባድ ስቃይ ከስጋ አልፎ ነፍስ ድረስ የሚሰርጽ ይመስል ነበር። ከጧቱ 12 ሰዓት እስከ ቀኑ 6 ሰዓት ድረስ ያለምንም ማቋረጥና ርህራሄ ስቃዩ፣ ቶርቸሩ ቀጥሎበት ነበር። በዚህ ረጅም የሰቆቃ ሰዓት ውስጥ የመገረፊያ መሳሪያዎች ይለዋወጣሉ። ገራፊዎች እየደከማቸው እየተዛወሩ በየተራ ይቀያየራሉ። ነቢያት ግን ያንን ሁሉ የገሃነም ስቃይ ያለምንም አጋዥና ደጋፊ በጥልቅ ብቸኝነትና በጽናት ተቀበለው።
የላስቲክና የብረት ሽቦ የተሰካበት የጉማሬ ጅራፍ በሰውነቱ ላይ በኃይል ሲያርፍ መጀመሪያ ደማቅ ቀይ ትቶ ይነሳል። ያው ጅራፍ በአንድ ቦታ ላይ በተደጋጋሚ ሲያርፍ ግን የሰውነቱ ቆዳ ተገሽልጦ ስጋው ይተረተር ነበር። ሱራፌል ደምሴና በዚያ ማሰቃያ እስር ቤት ውስጥ የነበሩ ጨካኝ ገራፊዎችን በሙሉ በጥላቻ ተሞልተው ሲፈራረቁበት ነቢያት በስቃይ ውስጥ ሆነው አስተውለዋል። ነገር ግን ከዚያ ሁሉ ሰቆቃ በኋላ የሚፈልጉትን የሚስጥር ቁልፍና የጓዶቹን ስም ከሷ አንደበት ማግኘት ፈጽሞ አልቻሉም። በመጨረሻ ፍጹም ተስፋ በመቁረጥ በደም የተለወሰውንና ዝላፊ የወጣው አካሉን ወደ ሌላ ጠባብ ክፍል ወስደው ወረወሩት። ለሚቀጥሉት 3 ረጅም ሳምንታትም ማንም ሳይጠይቀውና ሳይንከባከበው እዚያው ጨለማ ውስጥ ረሱት። የነቢያትና የታናሽ እህቱ መታሰር እንዲሁም እህቱ በእስር ቤቱ ቅጥር ግቢ ውስጥ ተኩስ ተሰምቶ ስለመገደሏ የሚወራው የጭምጭምታ ወሬ ካዛንቺስ ላይ ሲሰማ የነጻነትም ዓለም ተገልብጦ የተደፋ መሰለ። በድንጋጤና በሐዘን ነጻነት ልቧ ቢደማም ተቀርጻ ያደገችበት ኢትዮጵያዊን ግን አልከዳትም። ተቀምጣ ከማልቀስ ይልቅ የነፍሷን ያህል የምትወደው ነቢያትን ከሞት አፍ ለመንጠቅ የቆረጠ ውሳኔ ወሰነች። በማግስቱ ምሽት ነጻነት በባምቢስ ጀርባ የሚገኘውን የዶክተር ተስፋዬ ሕንፃ ዙሪያ በጥንቃቄ መቃኘት ጀመረች። የግቢው ጀርባ አጥር ከ10 ሜትር በላይ የሚረዝም አስፈሪ ኮንክሪት መሆኑንና በስተቀኝ በኩል ጥቅጥቅ ያለ አትክልትና ጫካ እንዳላየች ወዲያውኑ የቀሩትን የኢህአፓ የካዛንቺስ መዋቅር አባላት ዋሲሁንን ጨምሮ በአንድ በሚስጥር በተከራዩት የሰርቪስ ክፍል ውስጥ ሰበሰበቻቸው። ይህን ኦፕሬሽን ለማድረግ የወሰኑት ለላይኛው የፓርቲው አባላት ሳያሳውቁና ፍቃድ ሳያገኙ ነበር። ዋሲሁን በስጋት ነፂ፣ ቦታው እኮ ሲኦል ነው፣ ከፍተኛ 15 ጠባቂዎች በቁጥር በርካታ ናቸው፣ መግባት አይቻልም ቢላትም ነጻነት ግን በቆራጥነት ጠረጴዛውን መታ አረገች። ካልሞከርን በየቀኑ በጥይት እየመረጡ ይጨርሷቸዋል። ማሙሽ መረጃ ያሳልፉ እንደማይሰጥ ደግሞ እናውቃለን። ስለዚህ ሊገሉት ነው። ከጀርባው ያለው የ10 ሜትር አጥር የማይታሰብ ቢሆንም በስተቀኝ ያለው የአትክልት ጫካ ግን ብቸኛው መግቢያችን ይሆናል አለች። ነጻነትና ዋሲሁን በጥቂት ሰዓታት ውስጥ እጅግ አደገኛ የሆነ የነፍስ አድን እቅድ ነደፉ። ነጻነት ቀደም ሲል በከረምባር ሕይወታቸውን ካተረፈችላቸው አስተናጋጇ ፀሐይቱ ጋር ተገናኘች። ፀሐይቱ በዚያ እስር ቤት ውስጥ ከሚመላለሱ የቀበሌ ታጣቂዎች መካከል አንዱን በጥብቅ ጠይቃ የነቢያት መስኮት በሌለው የጅምር ሕንፃ ውስጥ መታሰርና በጽናት ምርመራውን እያሳለፈ መሆኑን አረጋገጠችላት። እቅዱ በተግባር የሚውልበት ሌሊት የካዛንቺስ እናቶች ከእስር ቤቱ የፊት ለፊት አጥር ራቅ ብሎ በሚገኝ መንደር ላይ የውሸት አፈሳ መጣ ኡታና የቆርቆሮ ድምፅ እንዲያስተጋቡ ተደረገ። ይህ ድምፅ በግቢው የፊት በር ያሉትን ታጣቂዎች ትኩረት ሙሉ በሙሉ ወደ ሌላ አቅጣጫ እንዲያዞር ታስቦ ነበር። ታጣቂዎቹ በኡታ ሲደናገጡ ዋሲሁንና 6 የታጠቁ የኢህአፓ ስኳድ አባላት በስተቀኝ ባለው ጥቅጥቅ ያለ የአትክልት ጫካ በኩል በድብቅ አጥሩን ጥሰው ለመግባትና ነቢያት ያለበትን ጅምር ሕንፃ በራፍ ሰብረው ለማውጣት ተዘጋጁ። እቅዱ በተግባር በሚውልበት ሌሊት የካዛንቺስ እናቶች ከእስር ቤቱ የፊት ለፊት አጥር ራቅ ብሎ በሚገኝ መንደር ላይ የውሸት ያፈሳ መጣ ኡታና የቆርቆሮ ድምፅ እንዲያስተጋቡ ተደረገ። ይህ ድምፅ በግቢው የፊት በር ያሉት ታጣቂዎች ትኩረት ሙሉ በሙሉ ወደ ሌላ አቅጣጫ እንዲያዞር ታስቦ ነበር። ታጣቂዎቹ በኡታው ሲደናገጡ ዋሲሁንና 6 የታጠቁ የኢህአፓ ስኳድ አባላት በስተቀኝ ባለው ጥቅጥቅ ያለ የአትክልት ጫካ በኩል በድብቅ አጥሩን ጥሰው ለመግባትና ነቢያት ያለበትን ጅምር ሕንፃ በራፍ ሰብረው ለማውጣት ተዘጋጁ። ነጻነት ደግሞ ከጫካው ሞጫ ላይ የለበሰችውን ነጠላ አውልቃ ለነቢያት መቀየሪያ የሚሆን ልብስና መደበቂያ ቦታ አዘጋጅታ ትጠብቃለች። እቅዱ የተግባር ምዕራፍ ላይ ለመድረስ ሰዓታት ብቻ ቀሩት። ነጻነት የነቢያት ልብስ ቅፍ አድርጋም ከጫካው መጨረሻ ላይ ቆማለች። ልቧ እንደ ከበሮ ይመታል። ጊዜው ደረሰ። በዛ ድቅድቅ ቅዝቃዜ ውስጥ የካዛንቺስ እናቶች ከፊት ለፊት መንደር ያስነሱት የኡታና የቆርቆሮ ጩኸት ሌሊቱን ሰነጠቀው። የዶክተር ተስፋዬ ሕንፃ የፊት በር ጠባቂዎችና ታጣቂዎች ህዝባዊ አድማ ተነሳ በሚል መደናገጥ ፊታቸውን ወደ መንገዱ አዞሩ። ይህን አጋጣሚ በመጠቀም ዋሲሁንና 4 የታጠቁ የኢህአፓ ስኳድ አባላት በስተቀኝ ባለው ጥቅጥቅ ያለ የአትክልት ጫካ ውስጥ በደረታቸው እየተሳቡ ወደ ውስጠኛው አጥር ተጠጉ። ነጻነትም የነቢያትን መለወጫ ልብስ ይዛ ከጫካው ሞጫ ጥላ ስር ልቧ መምታቱን አቁሞ እስኪመስል ድረስ በፍርሃትና በተስፋ ትጠባበቃለች።
ሆኖም ግን የከፍተኛ 15 አሳሪዎችና የቀበሌው መዋቅር መረብ ከነነቢያት እቅድ በላይ ጠበቀ ነበር። ዋሲውንና ጓዶቹ የጅምር ሕንፃውን የጀርባ በራፍ ለመድረስ ጥቂት ሜትሮች ሲቀሯቸው አብዮት ጠባቂዎቹ እየተወሱ ገቡ። ድንገት የሰማዩንም የምድሩንም ጨለማ የሚቀድ ኃይለኛ ብርሃን በላያቸው ላይ አረፈ። አድመኞች መጡ፣ ተኩስ የሚል ሸካራ ትዕዛዝ ሌሊቱን አናጋው። በሴኮንዶች ውስጥ የሽጉጥና የክላሽንኮቭ የጥይት እሳት በጫካውና በአጥሩ ዙሪያ እንደ በረዶ መዝነብ ጀመረ። የዋሲውን ጓዶች ሳይንቀሳቀሱ እዚያው መሬት ላይ በጥይት ተቆሉ። ደማቸውም የጥቅምቱን የቅዝቃዜ መሬት አበሰበሰው። ዋሲውን ለመተኮስና ወደ ኋላ ለመሸሽ ሲሞክር በደረቱ ላይ የገባው የጥይት እሳት እዚያው የአትክልት ስፍራ ውስጥ ሕይወቱን ባጭር ቀጠፈው። የነቢያት የልብ ጓደኛና የትግል አጋር ዋሲሁን በዛ ጨለማ ነቢያትን ለማዳን ከሌሎች ጓዶቹ ጋር ወደቀ። ነፃነትም የጥይቱን ጩኸትና የጓዶቹን የወደፊት ዕጣ ፈንታ ስታይ ነፍሷ ተጨነቀች። ወደ ኋላ ለመሮጥ ስትዞር ግን አንድ ታጣቂ በጥላው ውስጥ ቆሞ አያት። ቆም ብሎ ሳይጨርስ የተተኮሰው ጥይት የነፃነትን ትከሻ ቀደደ። በጥይቱ ኃይል መሬት ላይ ብትወድቅም የነፃነት ወኔዋ በሞት አፋፍ ላይ ጉልበት ሆናት። የያዘቻቸውን ቅያሪ ልብሶች እዚያው ጥላ የቆሰለ ትከሻዋን በእጇ አፍና ደሟን እያፈሰሰች በድቅድቁ ጨለማና ሰርጥ ውስጥ በከፍተኛ ስቃይ እየዳከረች ከአካባቢው መራቅ ቻለች። በጅምር ሕንፃ ውስጥ የታጎረው እስረኛ ከግቢው በስተጀርባ የተሰማውን ያንን ተከታታይ የጥይት እሳትና የታጣቂዎች ጩኸት በሚገባ ሰምቶ ነበር። የነፍስ አጋሮቻቸው እነሱን ለማዳን መጥተው እንደተጨፈጨፉ ልባቸው ነገራቸው። ነቢያት ግን የዚህ ሁሉ ትርምስ ዋናው መሪ የሱ ነፃነት መሆኗን አላወቀም ነበር። በማግስቱ ሁሉም ነገር በዝርዝር ሲሰማ የበለጠ ጥልቅ ሐዘን ውስጥ ገባ። የማምለጫው ሙከራ ከሽፎ ጓዶቹ አልቀው ነፃነትም ቆስላ ስትሰደድ ካዛንቺስ በልጆቿ ደም ጭጋግ ተዋጠች። በዶክተር ተስፋዬ ሕንፃ ውስጥ የነበረው ነቢያትም አሁን ከራሱ ስቃይ በላይ የጠፋውን ትውልድና የቆሰለችው ነፃነትን እያሰበ ወደ ክፉ የሊና ጽናትና የብቸኝነት ሲኦል ውስጥ ሰመጠ። ነፃነት በትከሻው ላይ የገባው ጥይት የሚለበልበው ስቃይና የሚፈሰው ደም የነፃነትን አይኖች እያጨለመባቸው መጣ። በትከሻው ላይ የገባው ጥይት የሚለበልበው ስቃይና የሚፈሳት ደም የነፃነትን አይኖች እያጨለሙ መጡ። ጥርት ባለ የደመቀ ጨረቃ እየተመራች በካዛንቺስ ጠባብ ሰርጦችና አጥሮች እየተደገፈች ትንፋሿ ሊቆረጥ ሲል የደረሰችላት ከዚህ ቀደም እነ ነቢያትም ካልጓ ስር ደብቃ ሕይወታቸውን ያተረፈችላቸው ፀሐይቱ ነበረች። በሩን በደካማ እጇ አንኳኳች። ፀሐይቱ በሩን ስትከፍት ደም የለበሰችውና ልታውቃት ያቃተቻትን ታዳጊዋን ነፃነት አየቻት። ወዲያውኑ ሁኔታውን ተረድታ አፏን በእጇ በመያዝ ነፃነት መሬት ላይ ከመውደቋ በፊት በጥንቃቄ ደግፋ ወደ ጓዷ አስገባቻት። አምላኬ ሆይ ነፂ ምን ሆነሽ ነው ስትል ፀሐይቱ በሹክሹክታና በጥልቅ ድንጋጤ ጠየቀች። የእስር ቤቱ ግቢ በታጣቂዎች ጩኸትና በፍለጋ ድምፅ እየናወጠ እንደነበር መረጃውን ቀድማ ሰምታ ስለነበር ሁኔታውን ወዲያው ነበር የገባት። ፀሐይቱ ብቻዋን ይህን አደጋ መወጣት እንደማትችል አወቀች። ወዲያውኑ በሚስጥር ሁለት የሰፈሩን ታማኝ እናቶች ወደ ጓዷ ጠራቻቸው። እናቶቹ የደረሰውን መቅሰፍትና የነፃነት መቁሰል ሲያዩ የክፉ ቀን ጋሻነታቸውን አሳዩ። አንደኛዋ እናት በፍጥነት ባህላዊ መድኃኒቶችና ጨርቅ ይዛ ስትመጣ፣ ሌላኛዋ ደግሞ ደረቅ እንጨትና መቀየሪያ ልብስ በማምጣት የደም መፍሰሱን ለማስቆም ተረባረቡ። ፀሐይቱ በበሩ ውስጥ ከሚመላለሱና ከኢህአፓ ጋር በድብቅ ከሚሰሩ ፋርማሲስቶች ጋር በፍጥነት በመገናኘት የህመም ማስታገሻ አንቲባዮቲክስና ቁስል ማከሚያ ቁሳቁሶች በድብቅ ወደ ጓዷ አስመጣች። እናቶች ጥይቱን በጥንቃቄ በቲዩዘር በመንቀል ቁስሉን በሀገር በቀልና በዘመናዊ መንገድ አከሙላት። ታላቅ ታሪካዊ ትዕይንት። በማግስቱ ጠዋት የቀበሌው አብዮት ጠባቂዎች የቆሰለች የኢህአፓ አሸባሪ ሰፈር ውስጥ አለች በሚል ፀሐይቱ ያለችበትን የሰርቪስ ክፍሎችና ሆቴሎች መፈተሽ ጀመሩ። ፍተሻው ፀሐይቱ በር ላይ ሲደርስ ፀሐይቱና ሌሎች የባሩ ሴቶች የታወቁ የደርግ ወታደራዊ መኮንኖች በክፍሉ ውስጥ በቢራና ቦስኪ እያስተናገዱ ጨዋታቸውን አድምቀው አረሳሱ። ታጣቂዎቹ መኮንኖች ሲያዩ ሰላምታ ሰጥተው ወደ ውስጠኛው ክፍል ሳይገቡና አልጋው ስር የተሸሸገችው ነፃነትን ሲያዩ ፍተሻቸውን አቋርጠው ወጡ። ነፃነት ለጥቂት ቀናት በፀሐይቱ አልጋ ስር ትኩሳትና ህመሟን እየታገለች ከቆየች በኋላ
ቁስሏ መጠነኛ መሻሻል በማሳየቱ እናቶች የገጠር አይነት ሴት ቀሚስና ነጠላ ለብሰው ዘመድ ጥየቃ ከክፍለ ሀገር የመጣች ገጠሬ በመምሰል እንቅስቃሴ በበዛበት የጠዋት ሰዓት ከካዛንቺስ አውጥተው ናዝሬት አካባቢ ወደሚገኝ አስተማማኝ ዘመድ ቤት በሚስጥር አሸኟት። ነፃነት ከካዛንቺስ ስትወጣ የምትወደው ነቢያት በቀበሌ 15 እስር ቤት ሲኦል ውስጥ የልብ ጓደኛዋ ዋሲዩንና ሌሎች ጓደኞቿን ደግሞ በአትክልት ስፍራው ጭቃ ውስጥ ጥላ ነበር። የቆሰለ አካሏና የተሰበረ መንፈሷ ቢያማትም የካዛንቺስ ሴተኛ አዳሪዎችና እናቶች ያሳዩት ጀብድ ራሳቸውን አደጋ ላይ ጥለው የሷን ነፍስ ለማትረፍ ያደረጉትን ጥረት ገደላ ለመክተት ስትል ራሷን ለማትረፍ ምክራቸውን ሰምታ እትብቷ ከተቀበረበት ሰፈርና ካደገችበት መንደር ያነባች ተሰደደች። በውጭው ዓለም የቀይና ነጭ ሽብር አስፈሪ ድባብ መላዋን አዲስ አበባን በደም ማዕበል ሲያናውጥ፣ ነቢያት ግን ከብረት በጠነከሩ የክስረትና የእስር ቤት ግድግዳዎች ጀርባ ከመሰሎቹ ጋር ተቆልፎበት ነበር። በዚያ የጽልመት ክፍል ውስጥ የሰው ልጅ የጭካኔው ጥግና የጽናቱ የመጨረሻ ልክ በሚገባ ተፈተነ። ነቢያት አካሉ በብረት ሰንሰለት ቢታሰርም መንፈሱና ልቡ ግን አሁንም በካዛንቺስ ሰርጥ ውስጥ ካሉት የትግል አጋሮቹና ከነፃነትም ጋር ይመላለስ ነበር። በእነዚያ ረዥም የሰቆቃ ሌሊቶች መካከል ፍጹም ነው እምነቴ የሚለው ውስጣዊ የድርጅቱ መዝሙር በነፍሱ ውስጥ እንደ ፋኖስ ያበራ ነበር። ሌላ ጊዜ ደግሞ አይ ባባ አይ ባባ ሆዴ አይ ባባ አይ ባባ ሆዴ በአምቢስን ማን ባሻገረኝ ካዛንቺስ ጉዳይ ነበረኝ በሚል ዝማሬ ልባቸውን በትዝታ ወደ ተወለዱበት መንደርና ሰፈር ይልካሉ። አይኖቻቸው እንባ ያቀራል፣ ግን ደግሞ እንደምንም ታግለው ይውጡታል። ለነቢያት የጓደኞቹ ሰማዕትነትና የኢትዮጵያ እናቶች የማያቋርጥ እንባ በውስጡ የማይጠፋ የቁጭት እሳት እያነደደ ያንን አስከፊ ዘመን በጀግንነት እንዲሻገር ትልቅ የውስጥ ጉልበት ሆኑት። በዚያ ዶክተር ተስፋዬ ሕንጻ ሲኦል ውስጥ በነበረበት ወቅት በርካታ ቁጥር ያላቸው የሀፓ አባል የነበሩ ወጣቶች እሱ የደረሰበትን አይነት ከባድ ግርፋትና ሰቆቃ በጽናት ተቀብለዋል። እነዚህ ወጣቶች አካላቸው እየተሰባበረም ቢሆን ምንም አይነት ሚስጥር አሳልፈን አንሰጥም በማለት የሞትን መራር ጽዋ በኩራትና በክብር እስከ መጎንጨት የደረሱ የጽናት ተምሳሌቶች ነበሩ። በከፍተኛ 15 ቅጥር ግቢ ውስጥ የሚፈጸሙ ግፍ የሰው ልጅ አእምሮ ሙሉ በሙሉ የሚበክልና ሰብአዊነትን የሚያሳጣ ነበር። እንደ ከፍ ያሉ ዓለሙ ያሉ ዋና መርማሪዎችና ረዳቶቻቸው ፍጹም ርኅራኄ የሌላቸው የሰው ልጅ ስቃይና የነፍስ ጣር እንደ መዝናኛ አድርገው የሚያዩ ጨካኝ አውሬዎች ነበሩ። በሌላ ክፍል ውስጥ ደግሞ ወጣቱ ካሳውን እግሮቹ በገመድና በብረት ተጠፍረው በዱላ የሚገረፉበትን አስፈሪውን የወፌላላ ግርፋት ስቃይም ያስተናግድ ጀመር። መርማሪዎቹ እስረኛው ደም እስኪተፋ ወይም ሙሉ በሙሉ ራሱን ስቶ እስኪወድቅ ድረስ ያለምንም እረፍት ይገርፉት ነበር። ከግርፋቱ በኋላ ስቃዩን ይበልጥ ለማባባስና ይበልጥ እንዲሰቃዩ ሲሉ በቆሰሎና በተገሸለጠ እግሩ ላይ ውሃ እያርከፈከፉ ጨውም ይነሰነሱ ነበር። ነገር ግን የእስረኞቹን አካል መሰባበርና ገላቸው ማቆሳሰል ቢችሉም መንፈሳቸውን ግን ማሸነፍ አልተቻለም። በሕመም መካከል ሆነው ፍጹም ነው እምነቴ እያሉ በሹክሹክታ በመዘመር ድቅድቁን ሌሊትና ስቃዩን በጽናት ይቋቋሙት ነበር። አንዳንዴ ደግሞ በተለይ አርብ ማታ የብረት በሮቹ እየተከፈቱ ሰዎችን ስማቸውን እየጠሩ ለርሸና ወደ ጫካ የሚወስዱበት የአስፈር የሞት ድባብ የመንደሯ ወጣት እያንዳንዷን ደቂቃ ማለቂያ በሌለው አጥፊ ማዕበል ውስጥ እየተናጡ እያንዳንዷን ትንፋሽ በስጋት እንዲስቡ የሚያረጋቸው አስጠሊታ ትዕይንት ነበር። ቀጠለ። በከፍተኛ 15 የጅምር ፎቅ አስፈሪና ቀዝቃዛ የሲሚንቶ ወለል ላይ በአካላቸው ክፉኛ የቆሰሉ ነገር ግን በነፍሳቸውና በማንነታቸው ፈጽሞ ያልተንበረከኩ በርካታ የሀፓ አባል የሆኑ ወጣቶች ተጋድመው ነበር። ነቢያት በእነዚያ ጨለማና የጭንቅ ሌሊቶች የታዘበው አንድ ታላቅና የማይናወጥ እውነት ቢኖር የደርግ መርማሪዎች የፈለጉትን ያህል ጥፍር ቢነቅሉ በብረት ጅራፍ ቢያስጮሁና ሌሊቱን ሙሉ ቢገርፉም የእነዚህ ወጣቶች የውስጥ የፖለቲካ እምነትና ጽናት መስበር አለመቻላቸው ነበር። ክፍሉ በንጹሃን ጭንቀትና በሰቆቃ ለቅሶ ሲሞላ
ወጣቶች እርስ በርሳቸው በአይን ጥቅሻና በዝምታ ይበረታቱ ነበር። ምንም አይነት ምስጢር አናውጣም የሚለው ድምፅ አልባ ቃል ኪዳን በእያንዳንዱ ታሳሪ ልብ ውስጥ እንደ ብረት የጠነከረ እውነታ ነው። ምስጢር ማውጣት ማለት ውጭ ያሉትን ንጹሃን ጓደኞች አሳልፎ መስጠት፣ የድርጅቱን የትግል መዋቅር ማፍረስና ሌላ አዲስ ንጹህ ደም በከንቱ ማፍሰስ መሆኑን ጠንቅቀው ያውቁ ነበር። ስለዚህም የሞትን መራር ጽዋ እስከ መጨረሻዋ ጠብታ ድረስ በክብር ለመጎንጨት ቆርጠው ተነሱ። ከነዚህ ጽኑዓንና ጀግኖች ወጣቶች መካከል በነቢያት ትውስታና ህሊና ውስጥ ፈጽሞ የማይጠፋ ጥልቅ የቁስል ጠባሳ ጥሎ ያለፈው አንድ እጮኛው ለሱ ያወጣችለት ተመሳሳይ ሞክሼ ስም ያለው ማሙሽ የሚባል ለጋ ወጣት ነበር። ማሙሽ መኖሪያ ሰፈሩ ወደ አስመራ መንገድ አካባቢ ሲሆን በአሰቃቂ ሁኔታ አድነው ይዘውት ወደዚህ የሰቆቃ ማዕከል አመጡት። ማሙሽ ገና በለጋ ዕድሜ ላይ የሚገኝ ታዳጊ ነበር። ነገር ግን ወደ ቪላው ምርመራ ክፍል በተወሰደ ቁጥር የሚደርስበት የስቅላትና የግርፋት ስቃይ ከአቅሙና ከዕድሜው በላይ ቢሆንም ለአፍታ እንኳ አልተንበረከከም፣ አልፈራምም። መርማሪዎቹ የጓዶቹን ስም እንዲጠቅስና የሚያውቀው ምስጢር እንዲያወጣ በጭካኔ ሲያሰቃዩት የሱ ብቸኛ ምላሽ ግን ጽኑና አስፈሪ ዝምታ ብቻ ነበር። አንድ ምሽት ማሙሽ እጅግ ክፉኛ ተገርፎ ስጋው ተቆራርጦ ደምቶ ወደ እስረኞች የጋራ ክፍል በድን ሆኖ ተጎትቶ ተመለሰ። ነቢያትና ሌሎች ታሳሪዎች በታላቅ ሐዘንና በድንጋጤ ትንፋሻቸውን ውጦ ሲመለከቱ፣ ማሙሽ ግን በዚያ በተሰነጣጠቀውና በቆሰለው ከንፈሩ መራር ፈገግታ ለማሳየት ይሞክር ነበር። ያ ሕፃን የሚመስል ንጹሕ ፊቱ በደም ተሸፍኖ በስቃይ ቢገረጣም በዓይኖቹ ውስጥ ግን መሸነፍ ፈጽሞ የማይታይበት ታላቅ ሰብአዊ ክብርና ወኔ ይነበብበት ነበር። በመጨረሻ ግን ማሙሽ አካላዊ ስቃዩ ከአቅሙ በላይ ሲሆንበትና መርማሪዎቹ ርኅራኄ እንደሌላቸው ሲረዳ አንድ የመጨረሻና አስደናቂ የጀግንነት ውሳኔ ወሰነ። መርማሪዎቹን ለማታለልና ከዚህ የቶርቸር ክፍል ለመውጣት ሲል የደበኳቸው መሳሪያዎች አሉ፣ ትዕዛዝን ስታዘዝም ግድያ እፈጽማለሁ ብሎ ተናዘዘ። መርማሪዎቹ በድላቸው ተደስተውና በስሜት ሰክረው መሳሪያውን ካስቀመጥክበት ቦታ አውጣ አሉትና ሌሊቱን ከእስር ቤቱ ግቢ ውስጥ አውጥተው በወታደራዊ መኪና ይዘውት ወጡ። ማሙሽ መሳሪያ እንዳለው አድርጎ በመዋሸት በቀጥታ ይዟቸው ሄደው ወደ አዲስ አበባ ስታዲየም ሰፈር ነበር። እዛ አካባቢ ከሚገኙ ፎቆች መካከል አንዱ ላይ ይዟቸው ወጣ። ማሙሽ በጠላት እጅ በውርደት ሲገረፍና ሲረገጥ ከመኖር ይልቅ በክብር መሞትን መርጦ ነበርና ሳይገምቱት በቅልጥፍና ራሱን ከፎቅ ላይ ወደ ታች ወረወረ። ይሁን እንጂ ሲወረወር በቀጥታ ያረፈው ሕንጻው አቅራቢያ በነበረ ከፍተኛ ቮልቴጅ ኤሌክትሪክ ገመድ ላይ ነበር። ታጣቂዎቹ ክህደቱን ሲረዱና እንዳታለላቸው ሲገባቸው ከላይ ሆኖ በቁጣና በመደናገጥ በሽጉጥ ደጋግሞ መቱት። ማሙሽ በጥይት ቆስሎ ከገመዱ ላይ ወደ መሬት ተፈጥፍጦ አረፈ። በመሳሪያና ቆስሎ አካሉ ተሰባብሮ መሬት ላይ ቢወርቅም ያቺ ጽኑ ነፍሱ ገና አልወጣችም ነበር። በመጨረሻ የጣር ሰከንድ ላይም ሆኖ እንኳ በጠላቶቹ ፊት በኩራት ተነፈሰ። ጨካኞቹ የደርግ ታጣቂዎችም እዚያ መሬት ላይ በጥይት ጨርሰውት አስከሬኑን ጥለውት ሄዱ። ማሙሽ በዚያ አሰቃቂ ሌሊት የደረሰበት የሰው ሕመም፣ ስብራትና ስቃይን ሁሉ እስከ መጨረሻው የጣር ሰከንድ ድረስ ተቋቁሞ ለጠላቶቹ ቅንጣት ታህል ምስጢር ሳይተነፍስ የመጨረሻውን የሞት ጽዋ በዚያው በአዲስ አበባ እምብርት ላይ ተጎነጨ። ያ በለጋ ዕድሜው በግፉዓን ነፍሱን የተነጠቀበት ማሙሽ ዛሬም ድረስ በታሪክ ማህደርና በነቢያት ልብ ውስጥ በክብር ይኖራል። ቆራጥነቱ መቼም ቢሆን ከህሊና የማይጠፋና የማይደበዝዝ የትውልድ ጠባሳ ሆኖ ለዘላለም ታትሞም ይኖራል ይላሉ ነቢያት። የሱና የጓደኞቹ ታሪክ ነቢያት ፊት የተከፈተ እያንዳንዱ ገጽ በደም የተጻፈ ታላቅ የጽናት መጽሐፍ ነበር። እነማሙሽ በአካላቸው ቢሞቱም ምስጢር ላለማውጣትና ጓዶቻቸውን አሳልፎ ላለመስጠት ያሳዩት ያ ተወዳዳሪነት የሌለው ጀግንነት ግን በከፍተኛ 15 የብረት ግድግዳዎች ላይ እናም በሕያዋን ምስክሮች ልብ ውስጥ እስከ ዛሬ ድረስ በደመቀ ቀለም ተጽፎ ይኖራል። በዚህ የሰው ልጅ ሕይወት ከአንድ ጥይት ባነሰበት የታሪክ ማዕበል ውስጥ ነቢያትን እስከ ዛሬ ድረስ በቁም ቅዠት የሚቀሰቅሰውና በህሊናው ላይ ትልቅ ጠባሳ ጥሎ ያለፈው ሌላ አንድ ስሙ የማይታወቅ ወጣት ታሪክ ነበር። ያ ወጣት ታስሮ ወደ ግቢ የመጣው ድቅድቅ ሌሊት ላይ ነበር። ገና ወደ ምርመራ ክፍል ሳይገባ በማግስቱ ጠዋት የሚጠብቀውን ሰቆቃ፣ የእግሮቹን መገሽለጥና
ያንን ስጋን የሚበላ ወፌላላ ግርፋት በሚገባ ያውቅ ነበር። ከሁሉም በላይ ግን በመገረፉ በሚደርስበት ስቃይ ብዛት አእምሮውን ስቶ የጓደኞቹን ሚስጥርና ስም አውጥቶ ንጹሃንን ለሞት አሳልፎ እንዳይሰጥ በጥልቅ ስጋት ስለገባው አንድ ነገር ማድረግ እንዳለበት አሰበ። ያ ወጣት ጓደኞቹን አሳልፎ ከመስጠት ይልቅ የገዛ ሕይወቱን መስዋዕት ለማድረግ ወሰነ። በማግስቱ ንጋት ላይ ጠባቂዎቹን ሆዴን አሞኛል፣ ሽንት ቤት መጠቀም ፈልጋለሁ በማለት አስፈቅዶ ቀጥታ በግቢው በስተጀርባ ወደ ነበረው ሙሉ በሙሉ ሞልቶ ወደ ነበረ የሽንት ቤት ጥልቅ ጉድጓድ በአንድ አብዮት ጠባቂ አጃቢነት ሄደ። ገራፊዎቹና መርማሪዎቹ እጅ ከመግባቱ በፊት ጓደኞቹ ሚስጥር በንጽህና ለመጠበቅ ሲል በዚያ አጸያፊ የሽንት ቤት ጉድጓድ ውስጥ ራሱን ሙሉ በሙሉ ጨምሯል። በአሰቃቂ ሁኔታ ትንፋሹ ተቋርጦ ሕይወቱ እስክታልፍ ድረስ ራሱን ቀበረ። ይህን ታሪክ እንደ ታሪክ ለሚያወራ ሰው ማን ያምናል? አጃቢው ነበር አብዮት ጠባቂ እያየ ያለውን ድርጊት ማመን አልቻለም። ከመደንገጡ የተነሳ በደመ ነፍስ መሳሪያውን ወደ ላይ አንጣጣው። ሌሎቹ ተንጋግተው መጡ። የሆነውን ሲሰሙ ለማመን የከበዳቸው፣ ነገር ግን አስክሬኑን አውጥቶ ለቤተሰቦቹ መስጠት አሊያም በስርዓት ለመቅበር እንኳን ያሰበ አልነበረም። ሞቱም መቃብሩም እዛው ሽንት ቤት ሆነ። የዛም ምስኪን ወጣት ያደገበት ሰፈር፣ የተማረበት ትምህርት ቤት ቀርቶ የክብር ስሙን እንኳን የሚያውቅ አንድም ሰው በዚያ እስር ቤት ውስጥ አልነበረም። ስሙ በታሪክ መዝገብ ላይ ሳይጻፍ የጠፋው ያ ምስጢራዊ ሰማዕት የሰው ልጅ ለጓደኞቹና ለቆመለት ዓላማ ሊከፍለው የሚችለው የመጨረሻውና እጅግ መራራ መስዋዕትነት በካዛንቺስ ሰማይ ስር አሳይቶ አለፈ። የነማሙሽና የስሙ ያልታወቀው ወጣት ደም የካዛንቺስ ልጆች የከፈሉ መስዋዕትነት በታሪክ ሲዘከርላቸው የሚኖር የዓላማ ጽናት ተምሳሌትነታቸው ማሳያ ነው። ነቢያት በዚያ የሲኦል ግድግዳ ጀርባ ሆኖ እነዚህን ታሪኮች ባይኑ ሲመለከት የሰው ልጅ የጭካኔው ጥግ የት ደርሶ እንደነበርና በተቃራኒው ደግሞ የሰው ልጅ የጽናቱና የፍቅሩ ልክ ከሞት በላይ እንደሚበረታ በሚገባ ተረዳ። ገና 16 ዓመቱ ላይ ያለ ቢሆንም ካየው ስቃይና ካሳለፈው ከባድ ሕይወት የተነሳ የ66 ዓመት አዛውንት የሆነ መሰለው። ውስጡ ያለ ጊዜው አደገ፣ ገረጀፈ። ነቢያት ያንን ከፍተኛ 15 የተባለ ቅጥር ግቢ ውስጥ ያሳለፈውን እጅግ ዘግናኝና በስቃይ የታጨቀ ሕይወት በጽሑፍ ለመግለጽ በጣም የሚከብድና የማይቻል ነው። የደርግ ጨካኝ ገራፊዎች አካሉን ቀጥቅጠው ስጋውን አቆሳስለው ያለምንም የሕክምና እርዳታና በቂ ምግብ ወደዚያ ጠባብና ጨለማ ክፍል ውስጥ ወርውረው ረስተውታል። ቁስሉ ሸቶ ትል ከውስጡ እስኪወጣ ድረስ ተሰቃይቷል። ሌሊትና ቀን በቁስሉ ጥዝጣዜና ህመም እየማቀቀ በየሰከንዱ ዛሬ ገሉኝ ይሆን ወይስ ነገ በሚል ልብን በሚቀስፍ የጭንቀት አለንጋ እየተንገላታ መቁጠር ለማይችላቸው በርካታ ወራት ኖሯል። በዛ ውስጥ ደግሞ የብዙዎችንም ስቃይ ታዘቧል። ሌሎች የሚገርሙ ገጠመኞችንም ሸምቷል። አንድ ቀን የክፍሉ የብረት በር በኃይል ተረግጦ ተከፈተ። ከተጋደምንበት መሬት ቀና ስንል ሙሉ ሱፍ ልብስ የለበሰ ሽክ ያለና ክራቫት ያሰረ ፍጹም የዘነጠ ሰው በታጣቂዎች ተገፍትሮ እኛ ወዳለንበት ምስቅልቅሎ የወጣ የሚሰነፍጥ ቁስልና የደም ሽታ በሚሸትበት ክፍል ውስጥ ገባ እያለ ታሪኩን ይገልጻል። ነቢያት በተኛበት ሆኖ ከእግር እስከ ራሱ ሲቃኘው ይህማ እንዴት ታሳሪ ይሆናል? እኛ ሊሰልል ሚስጥራችንን ሊያወጣ የተላከ የደርጎቹ ድብቅ ቅጥር ሰላይ ነው እንጂ ሲል በውስጡ ደመደማ። አዲስ መጪው ባለበት በሁኔታው ክፉኛ ደንግጦና ግራ ተጋብቶ ነበር። ዙሪያውን በፈዘዘ አይኑ ሲመለከት ያየው ሁሉ የቆሰለ የደማ ጥፍሮ የተነቀለና አጥንቱ የተሰባበረ ወጣት ብቻ ነበር። የክፍሉ ሽታም ደርዘን የሚሆኑ አይጦች የሞቱበት ክፍል ነበር የሚመስለው። ይህ ሰው አበባው ይባል ነበር። የቀበሌ 31 ሊቀመንበር ቢሆንም በሚስጥር ግን ለኢሃፓ የውስጥ አርበኛ ሆኖ በድብቅ ይሰራ የነበረ ሰው ነው። እናም ይህንን ደርሰውበት ነው አምጥተው ከነነቢያት ጋር የወረወሩት። አበባው በክፍሉ ውስጥ ያለውን አስፈሪ ድባብ አይቶ አይኖቹን በፍርሃት ከወዲህ ወዲያ እያስወነጨፈ ለደቂቃዎች በቆመበት ተገትሮ ከቆየ በኋላ በአግራሞትና በሚንቀጠቀጥ ድምፅ ለመሆኑ እዚህ ይጋረፋሉ እንዴ ሲል ጠየቃቸው። ሁሉም በዝምታ እንደተዋጠ ነበር። ማንም መልስ አልሰጠም። ክፍሉ ውስጥ የነበረው መቃብር የመሰለ ከባድ ዝምታ ይበልጥ ስላስፈራው ሳይሆን አይቀርም። ወደ ነቢያት ጠጋ ብሎ ድምፁን ከፍ አድርጎ ጥያቄውን ደገመ።
ይጋረፋሉ እያልኩ እኮ ነው፣ ንገረኝ አለኝ። ነቢያት የደረሰበትን የሰዓታት ሰቆቃ እያሰበ በጥልቅ ቁጭት አበሳን ነው የሚያሳዩ ሲል አጭርና መራር መልስ ሰጠው። ይበልጥ እየተሳቀቀና እየተንቀጠቀጠ ለምን እንዴ ምን ስላደረግን ነው የሚገርፉን ይላል። ነቢያት በደረሰበት ተደጋጋሚ ሰብአዊ በደል ተስፋ ቆርጦ ስለነበር እኔ እንጃ ለምን እንደሚገርፉ እነሱ ራሳቸው ናቸው የሚያውቁት የሚል መልስ ነው የመለሰለት። ከጥቂት ደቂቆች በኋላ ያ የአስፈሪዎቹ የገራፊዎቹ አለቃ የሆነው ስሙ እንኳ ነፍስ የሚያረግፈው ከፍ ያለው ዓለሙና ግብረ አበሮቹ የክፍሉን በር በኃይል እየረገጡ እንደ እብድ ውሻ እየተክለፈለፉና እየተንጋጉ ገቡ። ወዲያውም በክፍሉ ውስጥ ነጎድጓድ በሚመስል አስፈሪ ድምፅ አበባው የት ነው? ውጣ ብለው ጮኹ። ያን ጊዜ ያ ሙሉ ሱፉን ለብሶ ዘንጦ የገባው አበባው ከተቀመጠበት በድንጋጤ ብድግ አለ። የቁም ስቃዩን ፍርሃት መቋቋም አልቻለም። እጆቹን ወደ ላይ አንስቶ በከፍተኛ ሁኔታ እየተንቀጠቀጠ እባካችሁ የፈለጋችሁትን ነግራችኋለሁ፣ እንዳትመቱኝ፣ እንዳትገርፉኝ፣ የማውቀው ሚስጥር ሁሉ ዘግዝኬ እናገራለሁ፣ ብቻ እናንተ አትንኩኝ፣ ሁሉ እናገራለሁ እያለ እየተማጸነና እየተለማመጠ ተከትሏቸው ወጣ። ከዚህ ክስተት በኋላ የሆነው ነገር ግን እጅግ ያሳዝናል። አበባው የቀበሌ ሊቀመንበር በመሆኑና የአካባቢውን ወጣቶች በሚገባ ስለሚያውቅ ሕይወቱን ለማዳን ሲል የሚያውቃቸውን ወጣቶች በሙሉ አንድ በአንድ እየጠቆመ አስመታቸው። በጥቂት ቀናት ውስጥ ያጠባብና የጭንቅ እስር ቤት በታፈሱና በታሰሩ አዳዲስ የሰፈር ወጣቶች ተጨናንቆ አረፈው። እንግዲህ በዓላማ መጽናትና በስቃይ ሳይፈቱ በጽናት መዝለቅ ለሁሉም የሚቻል እንዳልሆነ የአበባው ታሪክ ጥሩ ማሳያ ነው። ቁጥራቸው ጥቂት ይሁን እንጂ ልክ እንደ አበባው አንድ ጅራፍ ጀርባቸው ላይ ሳያርፍባቸው እንኳን የሚያውቁትን የማያውቁትን የሚዘረግፉ ደካማ ስነ ልቦና ያላቸው ሰዎች ነበሩ። ከፍ ያለው ዓለሙ ማለት በከፍተኛ 15 ቅጥር ግቢ ውስጥ በጣም በአረመኔነቱ በጭካኔውና ያለ ርህራሄ ገዳይነቱ የሚታወቅ ዋና ገራፊ ነው። በዚያ የረሃብና የጭንቅ ወቅት እስረኞቹ ቤተሰቦቻቸው በከፍተኛ ችግርና ድህነት ውስጥ ሆነው እየተጨነቁ የሚያመጡላቸው ምግብ ምርጡን ገራፊዎች ናቸው የሚወስዱት። በቀን ከሚመጣው በርካታ ሳህን መካከል ቢያንስ 50 ያህሉ በገራፊዎቹ ይወሰዳል። ስጋ ወጥ፣ ዶሮ ወጥ፣ ክትፎ የመሳሰሉት እስረኞቹ ሽታው እንኳን አይደርሳቸውም። ያም ብቻ ሳይሆን ለሻይ ማፍያ ተብሎ የሚመጣላቸው ስኳርን ጭምር ግማሹ ይወሰድባቸዋል። ብርቱካን፣ ሙዝ፣ ቡና፣ ወተት የመሳሰሉ ሙሉ ለሙሉ ወደ እስረኛ ሄዱ። ይህ ነገር ሲያማራቸው ሁሉም እስረኞች ቤተሰቦቻቸው ከሽሮ ውጪ ሌላ ነገር እንዳያመጡ አደረጉ። አንዳንዱ ቤተሰብ እንደውም በጣም ከመጨነቁ የተነሳ በአንድ ሳህን ውስጥ ከስር ስጋ ወጥ ከላይ ደግሞ ሽሮ አድርጎ ለልጆቻቸው ደህና የተባለ ምግብ ቢያንስ እንዲቀምሱ ለማድረግ ጥረት ያደርጉ ነበር። እንግዲህ የነዛ ወጣት እስረኞቹ ወላጆች የገዛ ልጆቻቸውን ብቻ ሳይሆን የልጆቻቸውን ገራፊዎች ጭምር የዕለት ቀለብ የመቻል ግልዳ ነበረባቸው። አንድ ምሽት ታዲያ ይሄ ጉዳይ ተባብሶ ስኳር ከኛ ደበቃችሁ በሚል እያንዳንዱ ከደበቀበት አውጥቶ እንዲሰጣቸው አብዮት ጠባቂዎቹ ቀጭን ትዕዛዝ ያስተላልፋሉ። ከወትሮ በተለየ እስረኞቹ የጽናት ወኔ አግኝተው አናስነካም፣ ከቤተሰቦቻችን በረሃብ እየተቸገሩ ያመጡልን ስኳር ነው በማለት በድፍረት መብታቸውን ለማስከበር ተሟገቱ። ይህን ተቃውሞ የሰሙት ገራፊዎች ከመካከላቸው የተወሰኑት ወጣቶችን መርጠው በመሬት ላይ እየጎተቱ በጭካኔ ገርፏቸው ጀመር። በዚሁ ከት መሃል ዋናው አረመኔ ከፍ ያለው ዓለሙ ወደ ግቢው ዘለቀ። በዛ ምሽት መጠጥ ሲጠጣ በመቆየቱ የተነሳ ፍጹም ሰክሮ ነበር። የሰከረው አእምሮና በክፍል ውስጥ የተነሳው የእስረኞቹ ተቃውሞ ተዳምሮ በዚያች ሌሊት በካዛንቺስ ልጆች ላይ አዲስና የበልጥ ዘግናኛውን የደም ግብር ሊያስከፍል ጥርሱን ነከሰ። ሰክሮ ይወላገድ የነበረው ከፍ ያለው ዓለሙ የበታቾቹ ገራፊዎች ወጣቶቹ መሬት ላይ ጥለው ሲደበደቡ ሲያይ በጥላቻ የተሞላ ዓይኑን አጉረጠረጠ። ለምንድን ነው የምትገርፏቸው? ሲል በሸካራና ጉርናና ድምፁ የበታቾቹን ጠየቀ። ገራፊዎቹ የገዛ ስርቆታቸውና ግፋቸውን ለመሸፈን ሲሉ እነዚህ እዚህ እስር ቤት ውስጥ ሆነው ኢህአፓ እንደገና ለማደራጀትና አድማ ለማስነሳት እየሞከሩ ነው ብለው የውሸት መልስ ሰጡ። ከፍ ያለው በጭካኔ ፈገግ አለ። ታዲያ እነዚህን መግረፍ ነው እንደሚያስፈልገው አለና ሳያቅማማ ወገቡ ላይ የነበረውን ሽጉጥ መዘዘ።
እግሮቹ ተጠፍረው እየተገረፉ በነበረው ወጣት ላይ አነጣጥሮም ተኮሰበት። ወጣቱ ጥይቱ ወደ ሰውነቱ ዘልቆ እንደገባ መሬት ላይ ተዘረረ። ወዲያውኑ ነፍስ ወጣች። ከፍ ያለው ግን የሰው ሕይወት እንደ ቅጠል መርገፍ ቅንጣት ታክል የሚያሳዝነው አይነት ሰው አልነበረም። ይልቁኑ ደም የጠማው አእምሮ ይበልጥ አበደ። አምጡልኝ ሌሎቹን ሲል ጮኸ። ታጣቂዎች እስረኞቹን እየጎተቱና እያንገላቱ አመጡለት። ከውስጣቸው ዘለግ ያለ ቁመትና የተንጀረገገ ጢም ያላቸው ወጣቶችን እየመረጠ ለብቻቸው አቆማቸው። ከዚያም ጨካኙ ከፍ ያለው ሽጉጡን እያነሳ የቆሙትን ወጣቶች አናታቸውን እያለ በደም ፍላት መግደል ጀመረ። በዚህ እጅግ ዘግናኝ ጭፍጨፋ ሂደት መካከል አንዱን ወጣት ሆዱን ይመታዋል። ወጣቱ ነፍሱ ቶሎ ስላልወጣች በከፍተኛ ሕመም እየተሰቃየና ደሙ እየፈሰሰ መሬት ላይ ወደቀ። በሞትና በሕይወት መካከል ሆኖ እጆቹን ወደ ከፍ ያለው ዘርግቶ በታላቅ ጣርና ለቅሶም መማፀን ጀመረ። እባክህ አትግደል፣ ለእናቴ አንድ ነኝ፣ ሐኪም ቤት ውሰዱኝ፣ ለማየ ልዳንላት፣ እኔን ካጣች ሰው አትሆንም፣ እብድ ነው የምትሆኑ እያለ በተሰበረ ድምፅ ተማጸናቸው። ነገር ግን ከፍ ያለውም ሆነ ከስሩ የነበሩት የያቡት ጠባቂዎች የወጣቱን የነፍስ ተማጽኖ የእናትነት ሰቆቃም ልክ እንደ ኮሜዲ ፊልም እየቆጠሩ እርስ በርስ እየተቀባበሉ በሳቅ ይንከተከቱ ነበር። የሰው ልጅ የመጨረሻ የጣር ጩኸት እንደ መዝናኛ አዩት። በዚያች በአንዲት አስፈሪ ሌሊት ብቻ 18 ንጹሃን ወጣቶች ተገለው አደሩ። በርካታ ልጆች ደግሞ አካላቸው ፈርሶና ተደብድበው ወደ ክፍላቸው ተመለሱ። መላው እስር ቤት በታላቅ የሐዘንና የቁጭት ጽልመት ተዋጠ። ይኮ በመደበኛነት ሁል ጊዜ አርብ ከእስረኛው መካከል እየተመረጠ ለርሸና ከሚወሰዱት ንጹሃን በተጨማሪ ድንገት የተፈጸመ ጭፍጨፋ ነበር። ሰውየው በተፈጥሮ የሰው ደም የጠማው እውነተኛ አረመኔ ነበር። ዘመኑ አልፎ የደርግ መንግስት የፖለቲካ ጫናው ሲበዛበት በመጨረሻ አካባቢ የቀይ ሽብር ዘመቻ ይቁም፣ ከዚህ በኋላ እስረኛ ለፍርድ እንዳይገደል የሚል ጥብቅ መመሪያ ለቀበሌዎች፣ ለከፍተኛ ኃላፊዎች አስተላለፈ። ሆኖም ግን ይህ ሰብአዊ ውሳኔ ለከፍ ያለው ዓለሙ ፍጹም አልተዋጠለትም ነበር። ምክንያቱም በዚያን ወቅት እሱ በበላይነት በሚመራው ከፍተኛ 15 እስር ቤት ውስጥ በጥፊና በግርፋትና በድብደባ ስቃይ ጥፋተኛ ነን ብለው እንዲፈርሙ የተደረጉና የሞት ተራቸውን እየጠበቁ ያሉ 40 ወጣቶች በእጁ ላይ ነበሩ። መመሪያው መጣ ማለት እነዚህን 40 ወጣቶች መግደል አይችልም ማለት ነበር። በዚህ ጊዜ ከፍ ያለው ሰይጣናዊ የሆነ ሌላ ስራ ተነሰሰ። የወጣቶቹ የክስ መዝገብና የፈረሙበትን ፋይል በአንድ ላይ በማያያዝ ለበላዮች እንዲህ የሚል ኦፊሴላዊ ደብዳቤ ጥያቄ አቀረበ። እነዚህ 40 ወጣቶች አብዮቱን መበደላቸውና በሽብር ተግባር መሳተፋቸውን በገዛ እጃቸው አምነው የፈረሙ ናቸው። ስለሆነም የህብረተሰቡ ጠንቅ በመሆናቸው እርምጃ ሊወሰድባቸው የሚገቡ አደገኛ አሸባሪዎች ናቸው። ስለዚህ ለከፍተኛ 15 ልዩ አስተያየት ተደርጎልን የጀመርነውን የአብዮት ማጽዳት ሥራ እንድናጠናቀቅና ወጣቶቹ እንድናስወግድ ልዩ ፍቃድ ይሰጠን የሚል ጥያቄ አቀረበ። ከፍ ያለው ይህን የግድያ ፍቃድ ማመልከቻ አንዴ ብቻ አይደለም ያስገባው። የደም ጥማቱ ስላረካ ሁለቴ ደጋግሞ ማመልከቻ ያስገብቷል። የደርግ ከፍተኛ ባለስልጣን የነበሩት አቶ ደበላ ዲንሳ ይህ ከፍ ያለው ማመልከቻና የግድያ ጉጉት በጣም ገርሟቸውና ቆጭቷቸው በአንድ ወቅት በአደባባይ እኛ ቀይ ሽብር ይቁም፣ ግድያ ይብቃን እንላለን፣ ከፍተኛ 15 ደግሞ የግድያው ጊዜ ራዘምልን እያለ ማመልከቻ ያቀርባል በማለት የሰውየውን አረመኔነትና ድፍረት በመገረም ተናግረዋል። በከፍተኛ 15 ቅጥር ግቢ ውስጥ በንጹሃን ወጣቶች ደምና ነፍስ ላይ ሲቀልድ የነበረው አረመኔው ከፍ ያለው ዓለሙ የሕይወቱ ቀጣይ ምዕራፍ ግን ማንም ያልገመተው ታላቅ የታሪክ ምጸት የተሞላበት ሆነ። የሚገርመው ነገር የሰውን ልጅ ስቃይ እንደ መዝናኛ የሚያየው ጨካኝ ገራፊ በወቅቱ የግራ ዘመም የፖለቲካ ድርጅት የነበረው ወዝ ሊግ ወይም የወዛደሩ ሊግ አባል ነበር። ዘመኑ እየገፋ ሲሄድ ግን በደርግና በወዝ ሊግ መካከል ከባድ የስልጣንና የርዕዮተ ዓለም ግጭት ተቀሰቀሰ። ደርግ ድርጅቱን ማደንና ማጥፋት ሲጀምር ትናንት በአብዮቱ ስም የሰፈር ልጆችን ሲረሽን የነበረው ከፍ ያለው ዓለሙ ራሱ በከዳተኝነት ተፈርጆ የገዛ ጌቶቹ ወደ እስር ቤት ወረወሩት። እጅግ የሚያስደምመውና ተፈጥሮ የፍትህ ሚዛኗን ያሳየችበት ክስተት እዚህ ላይ ነበር። አሳሪው ራሱ ታሰረ። ገራፊው የገረፋቸውን ንጹሃን የሲኦል ሕይወት በገዛ አካሉ ሊቀምሰው ግድ ሆነበት። በ1983 ዓመተ ምህረት የደርግ መንግስት ወርቆ ኢህአዴግ አዲስ አበባን ሲቆጣጠር ከፍ ያለው ከተፈቱ እስረኞች ጋር እንደምንም ተሽሎክልኮ
አንገቱን ደፍቶ አብሮ ከእስር ቤት ወጣ። ነገር ግን ከእስር ቤት ቢወጣም ከህሊናው እስራትና ከሰራው ዘግናኝ ወንጀል ማምለጥ አልቻለም። ያንን ሁሉ የካዛንቺስ የፒያሳና የ4 ኪሎ ለጋ ወጣት ጨፍጭፎ የ18 ሰዎችን ነፍስ በአንድ ሌሊት ቀጥፎና 40 ወጣቶችን ለመረሸን ደጋግሞ ማመልከቻ አስገብቶ በዚህች ሀገር ምድር ላይ በሰላም መኖር እንደማይችል በጥልቀት ተረዳ። በየመንገዱ የሚመለከታቸው እናቶች እንባ፣ የሟች ወጣቶች መናፍስትና የህዝቡ የቁጣ ዓይን እንቅልፍ ነሱት። የገዛ ጥላው እንኳ ሊበቀለው እንደሚችል ሲረዳ የተሸከሙን የታሪክ ዕዳና ፍርሃት ሸሽጎ በድብቅ ወደ ኬንያ ተሰደደ። እንደዚህ አይነት ታሪክ ያጋጠመው ከፍ ያሉ ብቻ አልነበረም። ብዙዎቹ ናቸው በቆፈሩት ጉድጓድ ራሳቸው ገብተው የተቀበሩት። አብዮት ራሷን ትበላለች ተብሎ እስኪነገር ድረስ ልክ ኢህአፓዎች በመጨረሻ እርስ በርሳቸው እንደተጨፋጨፉ ሁሉ ደርጎችም ከራሳቸው ኑትን እንዲሁ ያፈነገጡ የመሰሏቸውን ሲጨፈጨፉ ነው የኖሩት። ከነዚህ መካከል ለማሳያ አስናቀ ኮማንደር አንዱ ነው። አብዮት ጠባቂ ቢሆንም ከጎን ደግሞ የኢህአፓ ገዳይ ቡድን ሆኖም ይሰራል። ያ ማለት የኢህአፓ አለቆች ግደል ያሉትን ደርጎችን ይገላል፣ የደርግ አለቆች ግደል ያሉትን ኢህአፓዎችን ያለማቅማማት ይገላል። እናም ደግሞ ለራሱ በግል ደስ ያላሉትን ሰዎች በገዛ ፈቃዱ ይገላል። አስናቀ ኮማንደር የተባለውም እውነተኛ ኮማንደር ሆኖ ሳይሆን ራሱ በራሱ የሰጠው ማዕረግ ነበር። እናም ይህ ሰው የመግደል ሱስ እንጂ የፖለቲካ ዓላማ አለው ብሎ ማሰብ በጣም ይከብዳል። እንደውም በደርግ እጅ ወርቀው በእስር ቤት የገቡ የኢህአፓ አባላት በጣም ጨካኙ ገራፊ ማን ነበር ተብለው ሲጠየቁ ሁሉም በአንድነት አስናቀ ኮማንደር ብሎ ነው የሚመልሱት። በካዛንቺስ ሰፈር ከተጨፈጨፉት ወጣቶች 50%ን እሱ ለብቻ የጨፈጨፋቸው ናቸው። ታዲያ ሄዶ ቀንጣለውና ደርግ ከኢህአፓ ጋር ግንኙነት እንዳለውና ለነሱም እንደሚሰራ ደረሰበት። ያለምንም ርህራሄ ወስዶ ሲገርፋቸው ከነበሩ የኢህአፓ ወጣቶች መሃል ወረወረው። በዛ ብቻ አልማረውም። ከሌሎች ኢህአፓዎች ጋር ወስዶ ረሸነውና ከነሱ ጋር በአንድ ጉድጓድ ቀበረው። ሲረሽን ኖሮ እሱም በሌሎች ረሻኞች ተረሸነ። ይህ ከፍ ያለው ዓለሙና የኮማንደር አስናቀ ፈንታ ፖለቲካዊ ስልጣንና የጭካኔ በትረ መንግስት በጊዜ ማዕበል ፊት ምን ያህል ደካማ እንደሆኑ ማሳያ ነው። ትናንት በከፍተኛ 15 የጅምር ፎቅ ላይ ፍጹም ነው እምነቴ እያሉ በጽናት የሞቱት እነማሙሽና ስማቸው ያልታወቁ የካዛንቺስ ወጣቶች ታሪክ ዛሬም በክብርና በደመቀ ቀለም ሲታወስ፣ ጨካኙ ገራፊ ግን የገዛ ክደቱና አረመኔነቱም አሳዶ አንዱን ለሞት ሌላውን ደግሞ ለትውልድ የቁም ስደተኛና የታሪክ ውርደት አሻራ አርጎት ቀረ። የካዛንቺስ የተከፈለው ሰማይም ከዓመታት መራር ጽልመት በኋላ የንጹሃን ጽናትን ዘክሮ በታሪክ ፍርድ ስር የመጨረሻ ምዕራፉን አገኘ። ነቢያት ከከፍተኛ 15 የሞት መንጋጋ ወጥቶ በሕይወት ይተርፋል ብሎ ያመነ እሱም ሆነ ሌሎች እስረኞች አልነበሩም። ነገር ግን በአንድ ድንገተኛ ማለዳ ተአምር ተከሰተ። ደርግ የዓለም አቀፉና የውስጥ ጭካኔዎች በርትተውበት የቀይ ሽብር ዘመቻ አብቅተዋል፣ አብዮቱ ለከዳተኞችና ለተሳሳቱ ወጣቶች ምሕረት አድርጓል ብሎ አወጀ። ነቢያት ከረጅም ጊዜ ድብደባና የሰቆቃ ሌሊቶች በኋላ ማምለጥ ከቻሉ ጥቂት እድለኛ ወይም እድገት አልባ እድለኞች ከተባሉ የሰፈር ወጣቶች ጋር ነፃ ወጣ። በግርፋትና በቶርቸር በጠባሳ የተዥጎረጎረ የቆሰለ አካሉንና ክፉኛ የተሰባበረ ስነ ልቦናዊ መንፈሱን ይዞ ወደ እናቱ ቤት ገባ። ሆኖም ግን ይህ መፈታቱ ለሱ ቅንጣት ታህል የሚያስፈነጥዝ የደስታ ስሜት አልነበረውም። ምክንያቱም ተመልሶ ያገኛት የካዛንቺስ መንደር የድሮዋ ሞቅና ደመቅ ያለች በሳቅና በጃዝ ሙዚቃ የምትናወጥ ሰፈር አልነበረችም። ጓደኞቹ በሙሉ እነዋሲሁን እነማሙሽ እንዲሁም ሌሎችም ረግፈው አልቀው ነበር። የሰፈሩ ሜዳ ጭር ብሎ እናቶች በጥቁር ማቅና በሐዘን ኮስምነው አንገታቸውን ደፍተው ይራገሙና ያማርሩ ነበር። በዚያ ላይ ደግሞ ነቢያት ከእስር ቤት ወጣ ይባል እንጂ በአካባቢው መዋቅር ውስጥ በጥብቅ የሚከታተሉት እውነተኛ የቁም እስረኛ ነበር። ከእስር ቤት በወጣበት ወቅት ነቢያት በሕይወቱ ላይ ሙሉ በሙሉ ተስፋ ቆርጦ ነበር። ያቺ ትናንት እሱን ለማዳን ስትል በትከሻዋ በጥይት ቆስላ ያመለጠችው የመጀመሪያ ፍቅሩን፣ ንጹሕ ነፍሱን፣ ነፃነትን እሷን እንኳ ይሸሻት ነበር። ስትፈልገው ያገላታል፣ ብዙ ጊዜም ገፍቷታል። በርካታ ቀናትም በብቸኝነት እንድታለቅስ አድርጓል። ይህን ሁሉ ግፍ የፈጸመው እሷን መውደድ አቁሙ ወይም ፍቅሩ ቀዝቅዞ አልነበረም።
እንደውም ከመቼውም ጊዜ በላይ በነፍሱ ያመልካት ነበር። ነገር ግን ከዛ የሞት ገሃነም ወጥቶ ፍቅሩን ካቆመበት መቀጠል ይቅርና የሚተነፍሰውን ንጹህ አየር ሳይቀር ወደ ውስጥ ሲስብ ራሱ ጥልቅ የጥፋተኝነት ስሜት ይሰማው ነበር። እነዚያ ሁሉ ጀግኖች ጓደኞቼ የፖለቲካ ተሳትፎ ያላቸው ብቻ ሳይሆኑ ምንም ሚስጥር የማያውቁት ንጹሃን ወጣቶች እንኳ ልክ እንደ ጭዳ ዶሮ እየተቀነጠሱ በየጫካው ተረሽነው ወጣትነታቸውን ተነጥቀው ረግፈው ያለ እኔ እንዴት በሕይወት ኖርኩ? እንዴት ስለ ፍቅርና ደስታ አሳስባለሁ? የሚለው ህሊና ቁስል አእምሮን ክፉኛ ያውቅረው ነበር። ለመተኛት አይኑን በጨፈነ ቁጥር የሟቹ ጓደኞቹ የጣር ጩኸትና የሞታቸው ትዝታ ዙሪያውን ከበው ያሰቃዩን ነበር። በዚህ ምክንያት ነፃነትን ክፉኛ አስከፋት። እሷም ይህን ሁሉ ሐዘንና መገፋት መቋቋም አቅቷት ብዙም ሳትቆይ በድንገት በከባድ ህመም ታማ ከዚህ ዓለም በሞት ተለየች። ይህ ነፃነት ሞት ለነቢያት ሌላ ዘላቂ የእግር እሳትና የዕድሜ ልክ ቁጭት ሆነበት። ኢህአፓን ማጣቱና ነፃነትን ማጣቱ በሕይወቱ ውስጥ መቼም የማይደፈን ሰፊ ባዶ ክፍተት ፈጠሩበት። ከእስር በኋላ ያለው ሕይወት ማዕቀብ የበዛበት ነበር። በየቀኑ ቀበሌ እየሄዱ መፈረም ግዴታ ነበር። በየሳምንቱ ቀበሌው በሚያዘጋጃቸው የወረታዊ ዓለም ስብሰባዎችና ዝግጅት ላይ መገኘትና ማጨብጨብም ይጠበቅበታል። የትምህርት ዕድል ለማግኘት ሥራ ለመቀጠር ወይም የውጭ ሀገር ስኮላርሺፕ ወይም የነጻ ትምህርት ዕድል አግኝቶ ፓስፖርት አውጥቶ በቦሌ አየር ማረፊያ በኩል ሀገር ጥሎ ለመሶር የቀበሌ ድጋፍ ግድ አስፈላጊ ነበር። ቀበሌዎች ደግሞ የሚመሩበት ምንም አይነት ሕጋዊና ፍትሃዊ አሰራር አልነበረውም። ካድሬዎቹ ደስ ካላቸውና ፊታቸው ካበራ መልካም ነገር ጽፈው ይሰጣሉ። አብዛኛውን ጊዜ ግን ቀናነት የሌላቸው በቀል አሳዳጆች ነበሩ። ነቢያት እስር ቤት ሲገባ ገና የ9ኛ ክፍል ተማሪና በክፍሉ እጅግ ጎበዝ የነበረ ወጣት ነበር። ከእስር በኋላ ያቋረጠው ትምህርት በቀን ተማሪ ሆኖ መቀጠል ፈጽሞ አልፈለግም። ምክንያቱም በትምህርት ቤቱ ሜዳ ላይ እየፈነጠዙና እየቧረቁ አብሯቸው ይጫወቱ የነበሩ አብዛኞቹ የሰፈር ልጆች አሁን ከመሬት በታች ናቸው። ያንን ሰቆቃ በትምህርት ቤት ክፍል ውስጥ ተቀምጦ ማብሰልሰል ስላልቻለ በማታው ክፍለ ጊዜ ለመማር ወሰነ። በጨለማው ማታ ሲሆን የትዝታው ጩኸት በመጠኑም ቢሆን ይደበዝዝብኛል ብሎ ማመነ። በትጋት ተምሮ ትምህርቱን አጠናቀቀና አዲስ አበባ ዩኒቨርሲቲ በመግባት ፊዚክስን ያጠናው። 1978 ዓመተ ምህረት ትምህርቱን በከፍተኛ ውጤት አጠናቆ በማዕድን ሚኒስቴር ተመደበ። በጂኦሎጂ ጥናት ክፍል ውስጥ እስከ 1995 ዓመተ ምህረት ድረስ ሁሉን ነገር እርግፍ አድርጎ ከፖለቲካው ዓለም ፈጽሞ ርቆ በታማኝነትና በሙያዊ ብቃት ሲያገለግል ቆየ። በመካከል የትምህርት ዕድል አግኝቶ ወደ ስዊዘርላንድ በመሄድ የማስተርስ ወይም የሁለተኛ ዲግሪ ትምህርቱን በሚገባ ተከታትሎ ወደ ሀገሩ ተመለሰ። በመጨረሻ በ1995 ዓመተ ምህረት ለ15 ቀናት ለሚቆይ አጭር ሳይንሳዊ ወርክሾፕ ወይም ስልጠና ወደ አሜሪካ አቀና። ግን አልተመለሰም። ካዛንቺስንና የዛችን ሀገር የደም ጠባሳዎች ወደ ኋላ ጥሎ ጨርሶ ቀረ። ልክ እንደ አቶ ነቢያት ያሉ ጥቂት ዕድለኞችም ከዛ ከከፍተኛ 15 ሲሆን በሕይወት ተርፈው በነጻነት ማለዳ ወደ ውጭ ዓለም ቢወጡም በውስጣቸው የተሸከሙት የጓዶቻቸው የመጨረሻ የሞት ጩኸት፣ የማሙሽ ሰማዕትነትና ያዩት ሰብአዊነት የጎደለው አረመኔያዊ ግፍ ግን ዕድሜ ልካቸውን የማይሽር ጥልቅ ስነልቦና ጠባሳ ሆኖ አብሯቸው ዘልቋል። ነቢያት አሜሪካ ከገባና እዚያው በቋሚነት መኖር ከጀመረ በኋላ ሕይወት በአሜሪካ የመጀመሪያ ሰሞን የሐር ምንጣፍ አልዘረጋችለትም። ለአንድ ዓመት ተኩል ያህል ያንን የሀገሪቱን እንግዳ ባህልና የሀገሪቱን ሕግ አሰራር ለመላመድ አንገቱን ደፍቶ አስፓልት በመጥረግና ቆሻሻ በማውጣት የመሳሰሉትን ዝቅተኛ የጉልበት ሥራዎች እየሰራ አሳለፈ። በዚያ የውጭ ሀገር ብቸኝነትና ናፍቆት ውስጥ ሆኖ ሁኔታዎችን ሲታዘብ አብዛኞቹ የተሻለ ኑሮ ይኖራሉ የሚባሉት እንደሱ ያሉ ስደተኛ ወገኖቹ በብዛት ታክሲ በመንዳት እንደሚተዳደሩና ራሳቸው እንደሚደግፉ ተረዳ። እሱም ተስፋ ሳይቆርጥ የታክሲ ሹፌር ለመሆን ፈቃድ ለማውጣትና ሁኔታዎችን ማጥናት በጀመረበት በዚያው ሰሞን በድንገት በጋዜጣ ላይ በሚወደውና በተመረቀበት የማዕድን ጥናት ሙያ የወጣ የሥራ ማስታወቂያ ተመለከተ። ለምን አልሞክረውም በማለት በውስጡ የነበረውን ፍርሃት አሸንፎ ራሱን በማደፋፈር ተመዘገበ። ከቀጣሪዎቹ ከባድ ቃለ መጠይቅ ቀረበ። ከጥቂት ቀናት በኋላ የብቃት ማረጋገጫ ደርሶት አልፋል፣ እንኳን ደስ አለህ ሲሉት ጆሮውን ማመን አልቻለም ነበር።
በአሜሪካ ምድር ስደተኛ ሆኖ በተመረቁበትና በሚወዱት የሙያ መስክ ሥራ ማግኘት ለብዙዎች የማይሳካ የሩቅ ህልም ነው። ለሱ ግን አምላክ ያሳለፍከው መከራና የሰቆቃ ዘመን ይብቃ ያለው ይመስላል። በጂኦሎጂ ሙያው ተቀጥሮ ሥራ መስራትና የተሻለ የሚባል የተረጋጋ ኑሮ መኖር ጀመረ። ነቢያት በአገር አሜሪካ በሙያው ተረጋግቶ እየሰራ መኖር ከጀመረ ከዚያ ጊዜ በኋላ ነበር በሕይወቱ ውስጥ ረፍት የነሳው አዲስና የሚያደነዝዝ መረጃ የደረሰው። በካዛንቺስ ከፍተኛ 15 ወይም ቀበሌ 15 እስር ቤት ውስጥ እሱንና የሰፈር ልጆቹን ሌሊትና ቀን ሲገርፍ ስጋቸውን ሲተረትርና ሲያሰቃይ የነበረው የ18 ሰዎች ነፍስ በአንድ ሌሊት የቀጠፈው ዋናው አረመኔ ገራፊ ከፍያለው ዓለሙ ከኬንያ ስደት ወደ አሜሪካ ተሻግሮ ኖሮ በኮሎራዶ ግዛት አካባቢ ቱፋ በሚል የሐሰት ስም ተደብቆ እየኖረ እንደሆነ ይሰማል። ነቢያት ያንን መርዶ የሚመስል መረጃ ከሰማበት ቀን ጀምሮ አይኑን ጨፍኖ መተኛት አልቻለም። እንቅልፍ ባይኑ ሊዞር ፈጽሞ እምቢ አለው። ሌሊት አልጋው ላይ ሲገላበጥ ትናንት በከፍተኛ 15 ግቢ ውስጥ ከፍያለው በሽጉጥ ግንባራቸውን እያለ ፊታቸው ደፍቶ የገደላቸው የልጅነት ጓዶቹም የጣር ጩኸታቸውና የፈሰሰው ደማቸው በአይነ ህሊናው ድቅን እያሉ ነፍሱን ክፉኛ ረፍት ነሷት። ያ ስሙ ያልታወቀው የሽንት ቤት ጉድጓድ ውስጥ የሰመጠው ጀግናና የማሙሽ ሰማዕትነት ደማቸው ከትቢያ ላይ ሆኖ የሚጮ መሰለው። ነቢያት ይህን እውነት ለማረጋገጥ ቆረጠ። በኮሎራዶ ዴንቨር የሚኖርና ከፍ ያለውን ሊያውቅ የሚችል አንድ የቅርብ ሰው አፈላልጎ አገኘ። ከዚያም በዚያ አካባቢ ቱፋ በሚል ስም የሚንቀሳቀሰው ሰው እውነትም ያ የድሮ ጨካኝና ደም መጣጭ ገራፊ መሆኑን በሚስጥር እንዲያጣራለት አደረገ። ጥቆማው ፍጹም እውነትና ትክክል ነበር። ያ ትናንት የሰው ልጅ ስቃይ እንደ መዝናኛ ያየ የነበረው ደም መጣጭ ሰው ስሙን ከከፍ ያለው ወደ ቱፋ ቀይሮ የድሮ ታሪኩን በሚገባ አጥቦ እንደ ማንኛውም ንጹሕ ሰው ከማህበረሰቡ ጋር ተቀላቅሎና ተስማምቶ ኑሮውን እየኖረ እንደሆነ በተጨባጭ አረጋገጠ። መልእክተኛ ያጣራለትን ዝርዝር መረጃ አንድ ባንድ ነገረው። ከፍ ያለው ቱፋ እዚሁ ዴንቨር ከተማ ውስጥ ነው የሚኖረው። ኮዚ ካፌ በተባለ የታወቀ የአበሻ መዝናኛ ካፌ ውስጥ አብዛኛውን ጊዜ ያሳልፋል። ያሰኘውን እየጠጣም ይዝናናል። ምንም እንኳን እድሜው 65 ዓመት አካባቢ ቢሆንም ከሽማግሌዎች ይልቅ ከወጣቶች ጋር መዋልና መጫወት ያዘወትራል። በአካባቢው ማህበረሰብ ዘንድ የሚታወቀው በፈገግታው፣ በሳቅ አመንጭነቱ፣ በጨዋነቱና ደግና ሩሩ ሰው ነው ተብሎ በሚገርም አዎንታዊ መልክ ነበር። ከሁሉም በላይ ደግሞ የአሜሪካ መንግስት ሰነዶችና ታሪኩን አጭበርብሮ ማንነቱን ደብቆ አሜሪካዊ ዜግነት ወይም ሲቲዝንሺፕ ማግኘቱን ጭምር አወቀ። ነቢያት ያገኘው ፍጹም የተለየ በፍቅርና በደግነት ጭንብል የተሸፈነ አዲስ ከፍ ያለውን ነበር። ትናንት ንጹሃንን ለእናቴ አንድ ነኝ እያለ ሲማጸኑት እንደ ኮሜዲ ፊልም እየሳቀ የረሸነ ሰው ዛሬ በሰው ሀገር ላይ በሳቅና በደግነት ስሙ ተከብሮ መኖሩ የፍትህ ያለ አሰኘው። ያኔ ነቢያት በነፍሱ ውስጥ ጥልቅ ውሳኔ ወሰነ። ይህ አረመኔ በሕይወት ዘመኑ የሺዎችን ወጣቶችና የእናቶችን ሕይወት የወደፊት ዕድላቸውን ተስፋቸውን እንዳበላሸው ሁሉ አሁን ደግሞ የእሱን የነጻነት ኑሮና ሰላም በቁም ቅዠት አርጎ እንዲያበላሸው ፈጽሞ አልፈቀደም። ይህን የጠፋ ትውልድ ደምና ታሪክ ለዓለም ለማሳየት እንቅልፍ ሳይተኛና ሳይታክት ከፍ ያለውን ወደ ፍርድ አደባባይ ለማቅረብ በቁጭትና በጽናት ተነሳ። የፍትህ ሚዛን በዚህ በአሜሪካ ምድር ላይ እንደገና ልትሰናዳ ግድ ሆነባት። ነቢያት መረጃውን ካረጋገጠ በኋላ በነፍሱ ውስጥ ለዓመታት የታመቀውን የጓዶቹን ደምና እንባ ተሸክሞ በቆራጥነት መንቀሳቀስ ጀመረ። የከፍ ያለው ዓለሙን ድብቅ አድራሻ፣ የሐሰት ስምና የዕለት ተዕለት እንቅስቃሴ የሚያሳዩ ማስረጃዎችን በጥንቃቄ ሰበሰበ። ከዚያም ጉዳዩን ለሕግ አካል ለማድረስ ለአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሆምላንድ ሴኩሪቲ ተከታታይ ጥቆማዎችና መረጃዎችን በማቅረብ ይፋዊ ክስ መሰረተበት። ነቢያት በዚህ ብቻ አላበቃም። በአሜሪካ ልዩ ልዩ ግዛቶች ተበታትነው የሚኖሩትን በከፍተኛ 15 ቅጥር ግቢ ውስጥ እንደሱ ዘግናኝ ግርፋትና ሰቆቃ ደርሶባቸው በተአምር የተረፉና ያንን አረመኔ ገራፊ በደንብ የሚያውቁ ምስክሮችን ማሰባሰብ ጀመረ። መስሪያ ቤቱም የቀረበለትን ጥልቅ መረጃ መነሻ በማድረግ ሰፊ ምርመራ ካካሄደ በኋላ
ሰውየው በተጭበረበረ የሐሰት ማንነትና ሰነድ አሜሪካ ውስጥ እየኖረ መሆኑን በማረጋገጥ ድንገት በቁጥጥር ስር አውሎ እስር ቤት ውስጥ ከተተው። በቀይ ሽብር ወንጀሎች ላይ ከፊት ለፊት ወጥተው ለመመስከር ቆርጠው የተነሱ ከ6 በላይ አሜሪካ የሚኖሩ ኢትዮጵያውያን ተገኙ። ነቢያት ያንን ሕይወቱን ያበላሸውን እህቱንና ጓደኞቹን የነጠቀውን ከፍያለው ዓለሙ ወይም አሁን በፈጠረው የፈጠራ የውሸት የሽፋን ስም ቱፋን ከዓመታት በኋላ ለመጀመሪያ ጊዜ ያየው ፍርድ ቤት ለምስክርነት በቀረበበት ዕለት ነበር። ነቢያት ገና በችሎት ወንበር ላይ ተቀምጦ የአረመኔውን ፊት በዓይኑ ሲያይ በውስጡ የታፈነው ከባድ ስሜት ፈጽሞ መቆጣጠር አልቻለም። ዳኞቹ፣ ጠበቆቹና አቃቢያን ሕጎቹ በድንጋጤና በጥልቅ ሐዘን እስኪመሰጡ ድረስ በችሎቱ ፊት ተንሰቅስቆ ያለቅስ ጀመር። በዚያች ሴኮንድ ውስጥ አእምሮ ወደ ኋላ ነጎደ። በዚያ ሲኦል በነበረ እስር ቤት ውስጥ ርቃነ ሥጋውን እጆቹንና እግሮቹን አጣብቀው ወፌላላ ገልብጠው ለሰዓታት የገረፉት ያ ሁሉ ስቃይና የቁስሉ ጥዝጣዜ በዓይነ ሕሊናው ላይ ተደቀነበት። በዚያች ቅጽበት በየሳምንቱ አርብ ከክፍላቸው እየተጎተቱ ለርሻና የተወሰዱት እነዚህ አፍላና ለጋ የሰፈር ጓደኞቹ ፊቱን አይደቀናሉ። ሰክሮ መጥቶ በአንድ ሌሊት እዚያው በእስር ቤቱ ሳሎን ውስጥ አናታቸውን እያለ በሽጉጥ የጨፈጨፋቸው የ18 የልጅነት ጓደኞቹ የጣር ድምፅ ጆሮ ውስጥ አስተጋባ። የነቢያት ለቅሶና የነፍስ ስብራት የፍርድ ሂደቱም ለአፍታ እስኪስተጓጎል ድረስ ችሎቱን አናወጠው። ከረጅም ደቂቃዎች መረጋጋት በኋላ ነቢያት እንባውን አብሶ ጽናቱን በመሰብሰብ ያንን የታሪክ እውነት ምስክርነቱን ለችሎቱ ሰጠ። እሱን ተከትሎ የቀረቡት ሌሎች ምስክሮችም ተመሳሳይ በደላቸውና የአረመኔውን ግፍ አስረዱ። በጣም የሚገርመው ደግሞ ከዛ ሁሉ ረጅም ዓመታት የጽሞናና የማሰቢያ ጊዜ በኋላ ከፍያለው አንደበቱም ሆነ ፊቱ ላይ ምንም አይነት ጸጸት አልነበረም። አሁንም ትክክል እንደነበርና ለሀገር ሰላም ሲል እንዳደረገው የአፓዎች ራሱም ሰው ይገሉ እንደነበር ለፍርድ ቤቱ ሊያስረዳ ሞከረ። በመጨረሻም ፍርድ ቤቱ ውሳኔውን አስተላለፈ። ከፍያለው ዓለሙን አጭበርብሮ ዜግነቱን በመቀየሩ በተሳሳተ ማንነትና ሰነድ ወደ አሜሪካ በመግባቱና በሰብአዊ መብት ጥሰት ወንጀሎች በአጠቃላይ የ22 ዓመት ጽኑ እስራት ተፈርዶበት በዴንቨር ኮሎራዶ ወደሚገኝ ጥብቅ እስር ቤት ተወረወረ። በሕግ ውሳኔው መሰረት ሰውየው እድሜው ፈቅዶ በሕይወቱ ኖሮ ከአሜሪካ እስር ቤት ከተፈታ ቀጥታ ለኢትዮጵያ መንግስት ተላልፎ ይሰጣል። በሀገሩ ውስጥ በፈጸማቸው የቀይ ሽብር የጅምላ ጭፍጨፋ ወንጀሎች ደግሞ በድጋሚ ለፍርድ ይቀርባል። ዛሬ ከፍያለው ዓለሙ እስር ቤት ከገባ 12 ዓመታት አልፈውታል። እድሜው ከ77 ዓመት በላይ ሆኗል። ይህ ሰው በሰነድና በመረጃ ተረጋግጦ የገደላቸውና የጨፈጨፋቸው ወጣቶች ብዛት ከ200 በላይ እንደሆነ ተረጋግጧል። ገደላቸው ከሚለው ቃል ይልቅ በጭካኔ የጨፈጨፋቸው የሚለው ቃል የሰራውን አረመኔነት በሚገባ ይገልጸዋል ብሎ ያምናል ነቢያት። አቶ ነቢያት ግን ያንን የገሃነም ፍርድ ቢያሸንፍም የገዛ ሕይወቱን ሙሉ በሙሉ መመለስ አልቻለም። እስከዛሬ ድረስ ሚስት አላገባም፣ ልጆች አልወለደም። አሁንም በዚያ ፈታኝ በነበረው የአብዮት ጊዜ በካዛንቺስ ጥርጊያ መንገድ ላይ እጅ ለእጅ ተያይዘው የተጓዙባት የመጀመሪያና የዘላለም ፍቅሩ ነጻነት በውስጡ እንዳለች ናት። የአፓን ማጣቱ፣ የሰፈር ልጆቹን በሞት መነጠቁና ነጻነትን በወጣትነቷ መቅበሩ በሕይወቱ ውስጥ መቼም የማይደፈን ሰፊና ባዶ ክፍተት ፈጥረውበታል። እነዚያ የድሮ ትዝታዎች ዛሬም የየዕለት ተዕለት ህመሞቹና የነፍስ ጉድለቶቹ ናቸው። ለዛ ነው ስለ አዲስ ትዳር ለማሰብ በነፍሱ ውስጥ ወኔና ጥንካሬ ያላገኘው። በዚህ በሰው ልጅ ጭካኔ በበለጠበት ዓለም ላይ ዛሬም ሙሉ በሙሉ ሊተማመን ስላልቻለ ሌላ ንጹሕ ፍጥረት ወደዚህ ምድር አምጥቶ ያንን ስቃይ እንዲያይ ለማድረግ አልደፈረም። የካዛንቺስ ልጆች የተከፈለው መስዋዕትነት በደም በጽናት በክደትና በትውልድ ጠባሳ ውስጥ አልፎ በሩቅ አገር ስደትና በጥልቅ የህሊና ዝምታ ውስጥ እዚህ ላይ ፍጻሜውን አገኘ። በካዛንቺስ ልጆች የተከፈለው ሰማይ ታሪክ በጥቁርና ነጭ ገጾች ላይ ተጽፎ ቢያበቃም በውስጡ የያዘው የሰብአዊነት፣ የጓደኝነት ጽናትና የተጠያቂነት እውነት ግን ለትውልድ ዘላቂ ትምህርት ሆኖ ይኖራል። በአገራችንም ሆነ በዓለም አቀፍ ደረጃ ታሪክ የማይረሳቸው የሰው ልጅ አካል ላይም ሆነ ስነ ልቦና ላይ የደረሱ ጠባሳዎች አሉ። ከነዚህ መካከል የኢትዮጵያ ወጣቶች ምሁራንና የሀገር ባለውለታዎች ደም እንደ ጎርፍ የፈሰሰበት የደርግ ዘመን አንዱ ነው። ዛሬም ድረስ በብዙ ሺዎች የሚቆጠሩ ኢትዮጵያን ባለቤቶች
የወላጆቻቸውና የልጆቻቸውን የአጥንት ቁራጭ እንኳ ሳያገኙ ሳይቀብሩና በሐዘን ተቆራምደው ማቅ ለብሰው ይኖራሉ። የሕግ የበላይነትና የእኩልነት መርህ በዲሞክራሲያዊና ጤናማ ስርዓት ውስጥ ማንም ሰው ከሕግ በላይ ሊሆን አይችልም። የመንግስት ባለስልጣናት ሕዝብን፣ ሀገር እንዲያገለግሉ ውክልና የተሰጣቸው እንጂ ከሕግ ነፃ የሚሆኑበት ከለላ የተሰጣቸው አይደሉም። አንድ ተራ ዜጋ ለሚያጠፋቸው ጥፋት በሕግ የሚጠየቅ ከሆነ የስልጣን ማዕረግ ያለውም ሰው በተመሳሳይ መንገድ መጠየቅ አለበት። ሕግ በባለስልጣናት ላይ የማይሰራ ከሆነ ሕዝብ በፍትህ ስርዓቱ ላይ ያለው እምነት ይሸረሸራል። ይህ ሲሆን ደግሞ የሀገር መረጋጋት አደጋ ላይ ይወድቃል። ይቅርታ ማድረግ ለሰላምና ለአብሮነት ጥሩ ቢሆንም ፍትህን በመቅበር የሚመጣ ይቅርታ ግን ዘላቂ ሰላምን አያመጣም። እውነተኛ ይቅርታ ሊመጣ የሚችለው መጀመሪያ በደሎች በግልጽ ታውቀው ፍትህ ሲነግስና ተበዳዮች ካሳ ሲያገኙ ብቻ ነው። ያለፈውን ወንጀል በይቅርታ ስም ዝም ማለት ወንጀለኞችን ማበረታታት ይሆናል። ፍትህ የሌለው ይቅርታ ለወደፊት በደሎች መንገድ ይጠርጋል። የቀድሞ ባለስልጣናት ለሰሩት ወንጀል ለፍርድ መቅረባቸው በአሁኑ ሰዓት በስልጣን ላይ ያሉትን አካላት መስመር እንዲይዙ የሚያደርግ ትልቅ የማስጠንቀቂያ ደውል ነው። አሁን ያሉ ባለስልጣናት ስልጣን ያልፋል፣ ተጠያቂነት ግን አይቀርም የሚለው እውነታን እንዲረዱ ያደርጋቸዋል። ይህ አሰራር ባለስልጣናት ስልጣናቸውን ለግል ጥቅም፣ ለሙስና ወይም በዜጎች ላይ በደል ለማድረስ ከመጠቀም እንዲቆጠቡም ሕዝባዊ አደራቸውን በንቃት እንዲወጡም ያስገድዳቸዋል። ጥፋተኛን የመጠየቅ ባህል በሀገር ውስጥ ሲዳብር ወደፊት ስልጣን ላይ የሚወጡ አዳዲስ መሪዎችም ይበልጥ ሕግ አክባሪ እንዲሆኑ መሰረት ይጥላል። ያለፉ በደሎች በሕግ አግባብ እልባት ሲያገኙ የታሪክ እውነት ተመዝግቦ ያልፋል። ይህም መጪው ትውልድ ከተመሳሳይ ስህተት እንዲማር ይረዳል። በአጠቃላይ ያለፈውን ወንጀለኛ ለፍርድ ማቅረብ የበቀል እርምጃ ሳይሆን የወደፊቱን ትውልድና ሀገርን ከበደል የመጠበቂያ ዋስትና ነው ብሎ ነቢያት ዛሬ ላይ ያምናል። የካዛንቺስ የጨለማ ቀን ታሪክ ትዕይንት መጋረጃዎች ሲዘጉ የሚያስገነዝበን አንድ እውነት አለ። ስልጣንና ርዕዮተ ዓለም ይመጣሉ፣ ያልፋሉ። ነገር ግን ጓደኝነት፣ ቤተሰብ፣ ሰብአዊነት አሳልፎ የሰጠ ትውልድ መዘዙ ለልጅ ልጅም እንደሚተላለፍበት የማይካድና የታዘብነው መራር ሐቅ ነው። የዛሬዋ ካዛንቺስ በዘመናዊ ሕንፃዎቿ ስር የሸሸገቻቸው የነዛ ነፍሳት ጩኸት አሁንም በታሪክ ጆሮ ውስጥ ያስተጋባል።